ስልኩን አስተካክል። እኔ እሷን ብር አልወሰድኩም። ስልኩ ትክክል ትክክል አድርገው ቀጥታ ስልኩ እየተንቀሳቀሰ ነው። አንድ ቦታ ላይ አድርገው ስልኩን ቀጥታ እንደዚህ ብርሃኑ ላይ ሁን። አንተም እኮ ውጭ ላይ ስለሆንኩ እኮ ነው ሀቢባ። አይታየማ ውጭ ላይ ያለሁት እኮ ያው ግድግዳ ነጭ ግድግዳ አለ። እሱን ተደግፈህ ለምን አትቆምም? እዚህ ነጭ ግድግዳ ነው። አየው ወደ ግድግዳው ዞርማ ይጠቁራል። ላይ ጨረር ነው። ኦኬ ወደ ብርሃኑ ነው። ችግር የለም ሀቢባ። ለምን አይመጣም? ወይስ እዛ ብርሃኑ ላይ የነበረበት አሁን ትንሽ ወደዛ ይጠጋ። ስለዚህ ምንድነው የኔ ወንድም አንተ ያጠፋኸው ነገር የለም እያልክ ነው። ስለዚህ ለምንድን ነው የምትፈራው? ና ግባ እዚህ ወይም መብራቱ ላይ ሆን። ሐቀኛ ከሆንክ እኮ ምንም የሚያስደብቅ ሐቀኛ ከሆነ አይደል እንዴ አንተ ሐቅ እየጠየቅህ ነው የመጣህ ወደዚህ። የሚነካህ የለም። ከፈለክ ና እዚህ ጋር ላይፍ ሁንን ማለት ነው። እኔ ያለሁኝ እኔ የመጣሁኝ ለሐቅ ነው። ለማንም አላሽቃብጥም። ካላወቅኝ ወንድሜ። ስለዚህ ከአንተ ጋር በአካል ተገናኝተን እናውራ። ና አለሁኝ እዚህ ሱቅ የመጣሁት ይሄ ጉዳያችሁ ወደ ህግ ቦታ ከመድረሱ በፊት እንድንጨርሰው እንደ ወንድም እንደ እህት እንጨርሰው ነው። እኔ የመጣሁት ማሽቃበጥ ምናምን አይደለም ወንድሜ። እሺ በቃ በህግ ትጠይቀኝ። እንደዛ ከሆነ በህግ ትጠይቀኝ። እሺ አባት በህግ ትጠይቀኝ። በህግ ትጠይቀኝ። በህግ ትጠይቀኝ። በቃ ሀቢባ በህግ ትጠይቀኝ። በቃ እሺ አመሰግናለሁ። በህግ ትጠይቀኝ። ና እየተናገርክ የነበርከውን ነገር ጨርሰው እያዳመጥንክ ነው። እዚህ ጋር 10,400 ሰው ቁጭ ብሎ እያዳመጠ ነው። ህዝብ ንቀህ አንተ አንድ ፍሬ ሰው ነህ። ይህን ሁሉ ህዝብ ንቀህ ረግጠህ መውጣታችን ወደ ብርሃኑ ነህ እኮ። ስለዚህ ምን ልልሽ ፈልጌ ነው እኔ የሷን ብር አልወሰድኩም። ብርሃን ላይ ሆነህ ፊትክን እያየ ነው በስነ ስርዓት የደረሰብህን ነገር ካንተም ከሷም ነው የምንሰማው። ማን ጋር ሀቅ እንዳለ እኛ አናውቅም። ስለዚህ ብርሃኑ ላይ ቁጭ ብለህ የደረሰውን ነገር እውነቱን ማስረዳት ነው በቃ እኮ። ስለዚህ ወደ ህግ እሄዳለሁ ብሎ ታሜ ወደ ህግ እሄዳለሁ ብሏል። በህግ ትጠይቀኝ። በቃ በህግ ትጠይቀኝ። እኔ ከወሰድኩ በህግ ትጠይቀኝ ሀቢባ። በቃ ወደ ህግ ከመሄዳችሁ በፊት በሰላም እንጨርሰው ነው ያለክ ታሜ። ኖ ችግር የለውም ሀቢባ። በህግ ትጠይቀኝ። በቃ በህግ ትጠይቀኝ። በህግ ትጠይቀኝ። አመሰግናለሁ። በህግ ትጠይቀኝ ወንድሜ። እሱን ብቻ እንዳይመስልህ። አሁን ደግሞ አንተ ማለት ልጅቷ ልትማል ነበር እንዳልከው አይደል እንዴ? ይኸው ልጅቷ አሁን ልትማልልህ ነው። እዚህ ስንት 10,000 ምናምን ሰው ቁጭ ብሎ መማልም ትፈልጋለች። አንተ እሱ ነው ያመጣው ይህን ሀሳብ አይደል እንዴ? ቆይ ታሜ ልንገርህ፣ እኛ ጉዳዩን ትተነው በሰላም ወደሚቀጥለው ስቴፕ ልንሄድ ጨርሰን እራሳቸው እሱና ሚስቱ ሀቃችን እንድትረዳ ከፈለክ ተፈርዶብናል አለ። ስለዚህ ኑ ሀቃችን እንስማ። አንተም ወንድሜ ነህ ከሷም እህቴ ናት። ችግር የለውም ሀቅህን እንስማ አልኩ። አሁን ዝም ብሎ ግንፍል በህግ ና አማን ና ወደዚህ ና። ኧረ ስትጣሉ እንኳን ቢያንስ ሚውት አድርጉ። ቆይ ባልና ሚስት እየተጣሉ ነው። እኔ ከሱ አልመጣም። ምክንያቱም ማፊያ ነው እየተባልኩ ነው። ወረሱ መምጣት አልፈልግም። እኔ በስርዓት ላናግራቸው ነው። ማፊያ ነው እሱን ተውና ላይቭ መግባት ቆይ አንዴ ልንገረው። ማንም ና ያለቅ የለም። ብርሃን ላይ ሆነህ ፊትህን እያየ ነው አውራ። እንደ ሌባ አትሸሸግ ነው የተባልከው። አለቀ። ብርሃን ላይ መሆን ትችላለህ አትችልም? አንድና አንድ ብርሃን ላይ መሆን ትችላለህ አትችልም? ብርሃን ላይ ሆነህ ፊትህን እያየ ነው ቆፍጠን ብለህ አውራ። አንተ ወንድ ልጅ አይደለ እንዴ? በህግ ትጠይቀኝ። በቃ በህግ ትጠይቀኝ። እንደ ሴት የምትደባበቀው ሁሌ ከሚስት ጀርባ በህግ ትጠይቀኝ። ወንድ ኮንክ ብርሃን ላይ ቁጭ ብለህ ቆፍጠን ብለህ የደረሰብህን ተናገር። ምንድነው ሁሌ ከሚስት ቀሚስ ስር የምትሸሸገው? ወንድ አይደለክ? እንደ ወንድ ፊት ለፊት ወጣ አትጋፈጥም? በቀደም ሚስትህን ላካት፣ እሷ ተጋፈጠችልክ ስንትና ስንት ሺህ ሰው። አሁንም እዚህ ጋር በሚስት ቀሚስ ትደበቃለህ። ወንድ ኮንክ ውጣ፣ ብርሃን ላይ ቁጭ በል እንደ ወንድና ተነጋገር። አለቀ። ምንድነው እዚህ የሚሽለጠለጠው? ቆርጬ ነበር እኮ ነው ጨርሼ ፎቶውን ለጥፌ ቪዲዮ ልሰራ ነግሬክ ነበረ። እናንተ ናችሁ አልሰማሽንም? ከአንድ ወገን ሰምተሽ ተፈርጃለሽ። ስሚን ብላችሁ የመጣችሁት ይኸው ጀግናዋ ሚስት ፍላወር እየላከች ነው። እሷ ልትቆምልክ ነው። ይኸው እንደ ልማዷ እሷ ልትጋፈጥ መጣች። ፍላወር እየላከች ነው። እኔ የቪዲዮ ችግር የለብኝም፣ ግን በደንብ እንድትሰሙን እንፈልጋለሁ። ሁሉም ሰው እየተነሳ አፉን እኛ ላይ የሚከፍትበት ማን እንደሆነ እናያለን። እሺ እንነጋገራለን። ምንም ችግር የለውም። ማን ሀቅ እንዳለው ዛሬ ሀቁ ይወጣል።
ሀቡ ቪዲዮ ላይ አርግኝና በትልቁ ላይ አርግኝ። እስከ ዛሬ ታግሼ ኑሬያለሁ። ይበቃል። 42 ሰከንድ ታገሽኛል። ቪዲዮ ኢንቫይት አርገሻለሁ። ከ42 ሰከንድ በኋላ ይከፍታል። ሲከፍት በትልቁ አርገሻለሁ። ባልሽን ግን ማለት ነው ቆጣን ብሎ እንደ ወንድ ችግሮችን መጋፈጥ አስተምሪው እንደ ሀቡ። ምክንያቱም ትናንትና ምን መሲ ፕሮጀክት ፖሊስ ይዘን እንሄዳለን ሲሉ እቃችንን አውጥተን ሰጥተናቸዋል እንዲያስቀምጡልን። የ2 ዓመት ተኩል ደግሞ እኛ ሰው የለንም ነው እንዴ? እኔ ኃይለኛ የሚሉኝ እኮ ሐቁን ስለማወራ ነው። እሷ ማለት ደግሞ መጥታ ቤቴ እኔ ካንቺ ባል ጋር ተጋድሜያለሁ ብላ የመሰከረች ነች በራሷ። እኔ ልተውልሽ ስላት አይ አለች። እኔ ደግሞ የጋብቻ ወረቀት አለኝ። እሷ ማን ነች? ከትልቅ ሴትዮ ጋር ሲጀመር ሰኩሬተኛ ሰውዬ ሲጀመር አንድ ፍሬ ልጆች ነን እኛ። ለዚህ ሁሉ ግን በጣም ከባድ ነው። ይሄ ሁሉ አብሪ ቪዲዮሽን ኢንቫይት አድርጌሻለሁ። ቪዲዮን ሌላ አቡ በትልቁ አድርጊኝ፣ በፈጠረሽ በትልቁ አድርጊኝና በደንብ ስሚኝ። እሺ እየሰማንሽ ነው። ይኸውልሽ አማን እኔ ጋር ሲመጣ የታክሲ ታውቂያለሽ፣ የታክሲ 1 ድርሃም አልነበረውም። ልጅን ይሳኝ አሜንን ማለት ነው። የ2 ዓመት ተኩል ደመወዝ በፍርድ ቤት ነው። እኔ ፍርድ ቤት ከስሸው እንባ የተደበደብነው አለ። ልኬልሻለሁ። አቡ ለምን አንቺ አትናገሪም? አሁን ማንን ደብድቡ እንደሆነ በመናቃለው። ቆይ ማን ነው ይሄ የተደበደበው? ምስር ማለት ትናንት የመጣች ሰራተኛ ውሸታም፣ በብሔር ልታባሉ፣ በሃይማኖት ልታባሉ። የኢትዮጵያ ሕዝብ ለኛ የለም ለኔ የለም። አቡን ያንቺ ቤት ስጠፋኝ ዕቃ ምን አዋጣችሁልኛል? ምንም አልተዋጣልንም። አማን ደግሞ የ2 ዓመት ደመወዝ ትቶ ነው የመጣው። አይዲ ተበድሬ ነው ያበደሩኝ ሰዎች አመጣልሻለሁ። አይዲው ነው የ9 ቀን ቀራማ የገባ ከፍዬ ጎረቤቴ አከራያለች። ፍትህኛ እንፈልጋለን። ጉዱን ለመደባበቅ አሁን ሄር ነው አጎትየው አገኘ ነው። አያገባኝም ውሸታም ነሽ ነው ያለው። ውሸታም ነሽ። አሁንም እንዳንተ አይነት ባለየ ሴት በህይወት አይቻላቅም። የዛን ቀን ቤቴ መጥተሽ በስርዓት ነው ያስተናገርኩሽ። በስርዓት ማለት ነው። እኔ ብርሃኑ ሲሳይ አንቺ መወጫጨቅ አያቀተኝም፣ ግን በስርዓት አክብሬሽ ምን ሆንሽ ፈለግሹ ወደሹ መርዝ ጠጣለሁ። ሀቡ መርዝ ጠጣለሁ። አማን እኮ 1 ፍሬ ልጅ ነው። እኔ 1 ፍሬ ልጅ ነኝ። ሳራ ተነሳችብኝ፣ መሲ ፕሮጀክት ተነሳችብኝ፣ ህዝብ ተነሳብኝ። አንቺ ቆምሽ አይደለ? ዛሬ ህግ ሄድኩኝ። የታለ ዲፖርት ያስደረጉን? ዲፖርት ልንሆን አንችልም። ምክንያቱም ዋናው አካል የመንግስት አካል እኛን እያየ ስለሆነ የሚያለቅሰውን እያየ ስለሆነ እንደገና 20 ሺህ ድርሃም አማን ካለው የታለ አይዲ በምን ይሰራል? አቡ አይዲ እኮ ነው ተበድሬ ነው ያሰራውለት ለማን ታምኛለሽ? አቡ ያበደሩኝ ሰዎች እንዳለብኝ ገና ከፍያ አልጨረስኩም። የልጅ እናት ነኝ። የደበደቡንን ልኬልሻለሁ። አዎ ሂደናል። ይሄር ነው አማንን ቆልፎ ሊደበድበው ብሎ ነው። አማንን ቆልፎ ሊደበድበው ሲል ልጠይቀው ነው የሄድኩት። ልጠይቀው ሲሄድ እኛ 2 ነን። ማፊያ ናችሁ። ማፊያ አይደለንም። እኔ በጣም ስርዓት ያለ ሴት አንገቱን ደፍቶ 2 ዓመት ከ6 ወር የከፈለበትን አልሰጠውም። ምን አለችው መሰለሽ? ዲፖርት አስደርጋለሁ። አንቺን አብሬ ዲፖርት አስደርግሻለሁ። ይሄን መኝ ምክንያቱም አንቺ ማለት በጋብቻ ላይ የወሰነች ማነው እንደዚህ የደበደበው? ወራዳ ማነው እሱን እንደዚህ የደበደበው? አማን የተደበደበው ማነው የደበደበው? እሱ አማንን ማነው? ፍቅር ዲዛይን ከነ ቤተሰቦቹ ከነ ሰራተኞቹ። እኛ ይሄር ነው ቪዲዮ የላኩልሽ። እሷን ልንደበድብ አይደለም። ውሸት የዛን ቀን የተደበደበውን ቀርጠው ነው የላኩልሽ። አሁን ለምን ይሄ ሁሉ ግፍ ለምን? የኢትዮጵያ ሕዝብ ለኛ እኛ ምንድነን? ምን አደረግን? አቡ እንዳንድ ሴት እኮ ነው ሰርቼ ነው የምበላው። ወንጀል አልሰራ ውሸት አልሰራ ለማስመሰል ይሄ ሁሉ አይበቃም? በእኛ አይበቃም ወይ? እሷ እኮ ትናንትና እኛን በእጄ በልቶ ከሚዋሽ ሰው ጋር ነው ሄዳ ያወራችሁ። እድሉን እጠቀምበታለሁ ብሏል። ፍቅር ዲዛይን እኛ ጋር ማታ ሲመጣ እድሉን እጠቀምብሃለሁ አማንን እበቀለዋለሁ ብሏል። ተጠንቀቅ ብሎናል። ከራሷ መስማት ትችያለሽ። አማን ይሄን ያህል ምን አደረገ? የ2 ዓመት ደመወዝ በፍርድ ቤት ተካሰን ገደብ ይዘናል። ቀን ቀጠሮ ይዣለሁ። እኔ ፍርድ ቤት እየተመላለስኩ ነው። ስራ እየሰራ አይደለም። ላይቭ ስገባ ሁሉም ሌባ ይላል። መቼ ሰርቀን መቼ በልተን እኛ ህዝብ የበላን መቼ ተሰምተን እኛ ሀቡ ይሄ ግፍ ነው። እመቤትን ይሄ ግፍ እንዴ አይበቃም እንዴ? በትዳሬ ላይ መታ የወሰለተችው ራሷ ነች። ምስር ማን ነች? ምስር እኮ ትናንት የገባች ገረድ ነች።
ወሬ ስሜን እንዳነሽ ብሄር ዘገማ ስሜን እንዳታነሽ እሺ። ቆሻሻ ነሽ አንቺ ባካችሁ የሰደብሽኝ ከዘር ጋር አታያይጂ። ዘሬን አታውቂም። ዘር ምን ዘር አይደለም። አይሆንም፣ አይሆንላችሁም። እኔ ልክ አይሆንላችሁም። እንደዚህ የሆነ ነገር እያደረጋችሁ ብሄር ውስጥ የምትጠበቁት ነገር አለ። አሁን አንቺ እሷ ኦሮሞ ስለሆኑ ሊደጋገፉ እስቲ ለአንቺ አማራ እንዲነሳልሽ ነው። ይቺን ድራማ እኔ አውቃታለሁ። እንደዚህ አይነት ድራማ አትስሩ። በጣም የምጠላው ነገር የሆነ ጥፋት አጥፍታችሁ በሃይማኖትና በብሄር ለመደበቅ የምትሞክሩ ሰዎች እጅግ በጣም ታስጠሉኛላችሁ። በብሄር አትደበቁ። ብሄር ምንም አያገባውም። ይሄ የግለሰብ ጸብ ነው። ብሄር አይመለከተውም። እሺ አንድ ኦኬ። አሁን ሚዩት ነሽ አብሪና፣ እኔ ላንቺ ጥያቄ ልጠይቅሽ፣ አንቺ መልሽልኝ። ጥያቄ ልጠይቅሽና መልሽልኝ። እንደ ትልቅ ሰው በተከባብረን እንነጋገር። ፍቅር ዲዛይን የ2 ዓመት ደሞዝ ለአማን ላለመክፈሉ ማስረጃ አለሽ? አጭር ጥያቄ። አቡ እሱን እኮ ማስረጃ ስላለን መሰለኝ በ4 ግማሹን ሊሰጠው ከተነጋገረ በኋላ ብሩ ለማስቀረት ተመካክረው የወጡት። አሁን በ4 ግማሹን ሊሰጠን ከዛ በኋላ ግማሹን እያደረገ ሚስቱ ስለወለደች ብለን ነው። እህ ሲባል ቪዲዮ ማፊያዎች ሊደበድቡ፣ እኛ ማንንም አልደበደብንም። ሰው ያውቃል የተደበደብ ነው። አሜን አሜን። አጭር መልስ። እሺ ስለዚህ ማስረጃ ካለሽ ትልኪልኛለሽ። እውነት ፍቅር ዲዛይን ለምን እኛ በጣም እያደነቅ ነው እያመሰገን ነው ያለነው። ፍቅር ዲዛይንን ሰብለን አማን አስረግዞ ጥሏት፣ እሱ ግን እርጉዝም ሆና እርጉዝ ሴትና እርጉዝ ያልሆነች ሴት ትክክለኛ ስራ እኩል አትሰራም። እኩል ጉልበት የላትም። እርጉዝ ሆና እንኳን አላባረራትም። እርጉዝ ሆና አማንን እንዳትረዳት እያለ እኮ የነበረ ነው። አማንን ስለሚያፈቅረኝ ግዴታ ዱላ መብዛት የለበትም። እርጉዙኝ ወልጅ ስተኛ አማን እንዳይመጣ ከመናጀሩ ጋር ተጣልቶ አቡ ታውቂያለሽ ይሄን ታሪክ። እሷ ምንድነው እሷ ቁጭ ብላ በሰራተኛ እጅ ነው የበላችሁ። እኔ ስሆን ግን ማንም ውሃ አልሰጠኝም። የልብ ድካም እያለብኝ ወልጃለሁ። ፍቅር አጠገቢ ነው። ምን እንደምይልሽ ታውቂያለሽ? የአንድ ወር ሐቅ አላችሁ። እኔ 50,000 ድርሃም ልቀጣ እዚህ 10,000 ሰው ፊት ለፊት። አሁን እሱ አጠገቢ ቁጭ ብሎ ካለብኝ 50,000 ድርሃም ይቀጣል። ባሌ ባትበሉ እንስራበት። እየሰራን እሱን እኔ ሄድበታለሁ። አንድ ነገር ሩት አዳምጪኝ። ትልልቆች ነን እየተደማመጥን። እኔ ቤት ውስጥ እንደዚህ ጫጫታ ምናምን የለም። በተራ ነው የምናወራው ተከባብረን። አንድ ነገር ልንገርሽ፣ እናንተ እንዳላችሁት እውነት ፍቅር ዲዛይን የባለቤትሽን የ2 ዓመት ደሞዝ ካልከፈለው እኔ ቪዲዮ ሰራለሁ ፍቅር ዲዛይን ላይ እኔ ይክሰሰኝ። እውነት ማስረጃ ካመጣሽልኝ። እናንተ ደግሞ ንጹህ ሰው እንደሆናችሁ ቪዲዮ ሰርቼ በስነስርዓት ስርዓት ትሰራለች። እውነት ንጹህ ከሆናችሁ እውነት ማስረጃ ካለሽ የ2 ዓመት ደሞዝ 2 ዓመት ጉልበቱ መበዝበዙን ማስረጃ ካለሽ አምጪልኝ። እኔ ቪዲዮ ስራ አምጪልኝ። እኔ ማለት ነው ካልኩት መረጃውን አመጣልሻለሁ። ከነ ወንድሙ ከነ ቤተሰቦቹ ከነ እናቱ እዚህም ወንድም አላቸው ሌላ ከነሱም አመጣልሻለሁ። ዶክመንት የሰው ምስክር አይደለም። ዶክመንት ፍርድ ቤት የተካሰተ ዶክመንት ማለት እንደሚደረግ እዛ ቤት ልንገርሽ፣ ሴትና ወንድ አንድ ድርጅት ውስጥ ነው የሚተኛው። ታውቂያለሽ? ይሄ ሴትና ወንድ አንድ ድርጅት ውስጥ ሲነግሩ ነበር። ሴት ለብቻ ወንድ ለብቻ እንደሚተኛ ሴቶች ሴክሽን ሌላ ወንዶች ማጥፋት ነው። እኛ ከወንዶች ጋር አንተኛም። ስለተጣለች አሁን ቅድም እኔን ያለችኝን ሰምተሻል? ሴትና ወንድ አንድ ላይ አይተኛም። እዚህ ጋር አሁን እኔ አሳይሻለሁ፣ ክላሱን አሳይሻለሁ። ሄጄ ሀቡ አስገብኝ፣ እኔ ክላሱን አሳይሻለሁ ተራ በተራ። እሺ እኔ አሁን ቤት ሄዳለሁ። እሺ አቡዬ አበባ ስልክልሽ አስገብኝ። እሺ አስገባሻለሁ። ሂጂ። በማንም ልደት አፍሽን ደግሞ እኔ ላይ አትከፍቺም። በዘር ደግሞ አትመጪብኝም። ዘሬን አታውቂም። አንቺ ግን ተከባብረን አሜን አሜን። እባክሽ እንከባበር። ተከባብረን እናውራ። ኖ ስድብ ስትፈልጊ ቤትሽን ከፍተሽ የፈለግሽውን ትሳደቢያለሽ። ምስር መሳደብ ስትፈልጊ ቤቷን ከፍታ ትሰድባቸዋለች። እዚህ ቤት ውስጥ ግን ማንም የማንንም ክብር መንካት አይቻልም። እስከ ተከባበርን ድረስ ነው መነጋገር። ማንንም መሳደብ አንፈልግም። ምክንያቱም ህግ ነገራችን ስለተያዘ በህግ ነው መጨረስ የምንፈልገው። እሷም ህግ አላት፣ በህግ ትይል። ህጉን መከተል እፈልጋለሁ። አማን ለዛ ነው በህግ እንጨርስ ያለሽ በቃ። ምክንያቱም ሚዲያ ያለ ሰው ቅድም ሲወራ ስለሰማ እነሱ ማለት ወጠጤ ናቸው እያልሽ ስለሰማው እኔም ስለሰማው ወጠጤ ከሆነ እጃችን እንደዚህ ደም በደም ሆኖ። እሺ አንድ ነገር ልንገርሽ፣ መረጃ ልላክልሽ። እኔ የተካሰስ ነበር ሁሉ
ፋይል አለኝ እኔ ተካሰስንበት እንነጋገር ብለሽ ቁጭ በይና ጥያቄዎቹን ስጠይቅሽ በጥያቄዎቹ ልክ መልሽልኝ። ዶክመንቱን መጨረሻ ላይ ትልክልኛለሽ። መተሽ ቁጭ ብለሽ ሳትንጣጪ እናውራ። አንደኛ ነው የምፈልገው ፍቅር ዲዛይን ጋር የተካሰሳችሁበትን የአማንን የ2 ዓመት ደሞዝ ያልከፈሉበትን ማስረጃ አልከፈሉም ብላችሁ የከሰሳችሁበትን ዶክመንት ዋትስአፕ ላይ ላኪልኝ። አንድ የምፈልገው። ሁለተኛ ነገር ባለቤትሽ አማን ራሱ እዚህ ጋር መጥቶ ልክ እንዳንቺ ቁጭ ብሎ ሰብለ ላይ ያደረገውን ነገር ያስረዳን። ሰብለ ያለችው ነገር እውነት ነው ውሸት ነው ካለ ይምጣና እሷ እንዳለችው አስገድዷት ሳይሆን እሷ ፈልጋ ወይም አስገድደው እሱ እንዳለው ያለውን ነገር ቁጭ ብሎ ያስረዳን በብርሃን። ምንም ጨለማ ውስጥ መግባት አያስፈልግም። ፍቀጂለትና እራሱ ያውራ። እሱ እኮ አላወራም አላለም እኮ ሀቡ። አሁን ራሱ ስቲል አክብሮን ኑ ቶሎ ሲባል ሄደናል። ፍቅር ዲዛይንን አግኝተን ነው የመጣ ነው። አሁን እኛ አንቺ ማፊያዎች ናችሁ ምናምን ስትይ እኛ የት ነበርን? ፍቅር ዲዛይን ሱቅ ጋር ነበርን። ታምናለሽ? ከፍርድ ቤት ገብቼ እንደ ማፊያ ዱላ ይዘው ኤክስኪውዝ ሚ እኔ ያልኩት እንደ ማፊያ ዱላ ይዘው ሊደባደቡ ሄዱ። እንደ ማፊያ እሱ እኛ ስንመታ ያወራልን የለም። እኛ ስንፈነከት ደማችንን ስንጠርግ ያወራልን የለም። አማን ማለት እኔ ልናገር እችላለሁ፣ በጣም ዝምተኛ ሰው ነው። በጣም ማፊያ አይደለም ሀቡ፣ ማፊያ የሚባል ልጅ አይደለም። እግዚአብሔር ምስክሬን ነው የምልሽ። ልጄን ይንሳኝ። በጣም ጨዋ የሆነ ማለት ነው። እሺ እንደባል እንዳባወራ እንደባል ወረቀት ላክልኝ አይቀርብም። በፍርድ ቤት ስለታዘ እኔ በፍርድ ቤት ነው የምጨርሰው። በጣም ጥሩ። ወረቀቱን ልላክልሽ ለአንቺ ላኪልኝ ወረቀቱን። አንደኛ። ሁለተኛ እንደባል እንዳባወራ ለምን እንዲያወራ አትፈቅጂለትም? አንቺ እኮ ነሽ አባወራ የምትመስይው፣ እሱ አይደል እንዲያባወራ። ያወራ ፍቀጂለት፣ እድሉን ስጪውና ቪዲዮ ካልቻለ ግዴታ የለበትም። ፍርድ ቤት ደግሞ በህግ እንደዚህ ፌስ ለፌስ ስለሆነ ኢስ ኦኬ። እዚህ ጋር እኛ የምንናገረው ብቻ እየተቆረጠ ነው የሚፖሰተው። በደንብ ማወቅ ያለብሽ ነገር አንቺ ስንገባ ምን የተባለው ነው የተፖሰተው። የህግ ዋናው ስለተከታተለው ለህዝብ አላዳላም። ለኛ ነው የተፈረደው። ስለተበደልን ስላለ ዲፖርት ደስደርጋል ነበረ አልተሳካም። እያስፈራሩን ነው እነ ሳራ እነ መሲ ፕሮጀክቶች። ችግር የለውም ህዝብ ስለተነሳ አላቆመውም። እኔ አሁን ማስረጃውን ልላክልሽ፣ ከላይ እወጣለሁ፣ በፍርድ ቤት እንጨርሳለን ማለት ነው። የእሱን ፍርድ ቤት ልላክልሽ። እኔ የተደበደብኩትን የኔ ቁስልም እልክልሻለሁ። ሩት እኛ ማለት አዳምጪኝ። አንቺ ዝም ብለሽ የራስሽን ብቻ አታውሪ። ሩት የልጅቷ 10,000 ድርሃም ባልሽ የበላው የልጅቷ 10,000 ድርሃም የ7 ወር እርጉዝ ናት። መውለጃ የላትም። 10,000 ድርሃም አማን ቆይ ልንገርሽ አቡ፣ 10,000 ድርሃም እንደራስሽ ህሊና ከበላ ይሄ ሰው መኪና አይኖረውም፣ መኖሪያ ፍቃድ አይኖረውም። መኖሪያ ፍቃድ እኮ እኔ ከአንዱ 1,000 ድርሃም ከአንዱ 1,000 ድርሃም አድርጌ ነው ያሰራሁለት። ባላሰብኩት ቀን አውጥቶ ስለጣለው፣ ባላሰብኩት ቀን ቃራማ በገባ ቀን አውጥቶ ስለጣለው። ይሄን ደግሞ ህዝብ ያውቃል። እያወቁ ግን ሊሸፋፈኑ ይሞክራሉ። መቼም አይሆንም። እሺ ሩት አማን ይሄንን ብር አልበላሁም ካለ ይምጣና ቪዲዮ አብርቶ ለኔ ምንም አይነት ገንዘብ አልሰጠችኝም ብሎ ይንገረን። ኔትወርኩ እየነቀለው ነው ሳስገባው፣ ኔትወርክ እየነቀለው ነው ሳስገባው፣ እየነቀለው ነው። አይ ቲንክ ኖ እሱ ቢዳብሩ ነው የምትሉት። ኔትወርኩ ነው እየነቀለው ያለው። ማሬ ይምጣ ይላል። አሁን ሀበር እንዳይገባ ነው በር የተዘጋብን። ሀቡ እንደ ተደባ ሀበር እንዳይገቡ ብሎ ነው በር የዘጋብን። ማን ነው? ስለዚህ እኔ አማን እየደበ ፍቅር ራሱ የፍቅር ዲዛይን ሰራተኞቹ ተከልክለው አማን ጋር ሲሰሩ የነበሩት ሰላም ካሜራ ማየት እኮ ይቻላል። እውነት በር ከተዘጋባችሁ ካሜራ አለው ውጭ ላይ ካሜራ አለው። አቡዬ ቤቱ ላይ ራሱ ሂደን ካሜራ አለው። ግራ ገባኝ። ማን ጋር ነው እውነቱ ያለው? እኔ ግራ ገባኝ ጋይስ። እሱ ሊገባ ነው። እሺ እኔ ልክልሻለሁ ማስረጃውን በደንብ ሀቡ። አንድ ነገር የምነግርሽ ነገር እውነቱን የመጨረሻ ከኛ ትሰሚያለሽ። ያለቀሰበትን ከኛ ትሰሚያለሽ። ህዝቡን ደግሞ በዚህ አጋጣሚ የምታስተላልፍልኝ እኔ ሃይማኖት አልተሳደብኩም፣ እኔ ጎንደሬ አልተሳደብኩም። ከባሌ ላይ ሊወሰዱት የመጡትን ሴቶች ነግሬሻለሁኝ፣ ተናግሬያለሁኝ። እኔ ስገባ ሌባ አይበሉኝ፣ ሰርቼ እከራከራለሁኝ። ይሄን ብቻ ለህዝቡ እውነት ከፈለጋችሁ ከኛ ጋር ቆሙ ብትሉኝም አማን ሊገባ ነው። አማን እናስገቢው። እኔ ልውጣ፣ መረጃ ነው ላክልሽ። በራሱ ይገባልሻል። ወጥተሽ መረጃ ልከሽ ተመልሰሽ ነይ። ሀቅ አለኝ ህዝቡ ይስማኝ ካላችሁ አማን ቪዲዮ አብርቶ እንዳንቺ በብርሃን ቁጭ ብሎ ይስማ። የዛኔ ሀቅ ማንጋር ያለን
አማን እየጻፈ ነው። ቆይ አማን ኔትወርኩ እንዲያስተካክል ነገር እየጻፈ ነው እኮ ኮሜንቱ እየሮጠብኝ ነው። አማን እየጻፈ ነው። how many times invite አረኩት? እሺ ምስር ጋይስ ሰክሰስን ፎሎ እያደረጋችሁ እዚህ ጋር ያላችሁ 14800 ሰዎች ሰክሰስ በጓ ድርጅቱን ፎሎ አድርጉ። የሴቶችን ክፍል ለብቻ እንዳለን እንድታይ ነው። ከወንዶች ጋር የሚተኛ ማንም የለም። የእናቴ ልጅ ቆይ ላዙሮ ካሜራ ሞዴሬተሮች ኦልሬዲ አንዴ ገብቶ አይታችሁታል። አስገቡት እሺ ፕሊዝ። ቁጥር ሲጽፍ ገብቶ በብርሃን እንዳንቺ ቪዲዮ አብርቶ ፊቱ እየታየ ነው እንዲያወራ። እሺ ቆይ አንዴ በትልቁ ላድርጋ። ኔትወርክ የለም እዚህ ጋር። ይኸውልሽ ይሄ የሴቶች ክፍል ነው። አየሹ? ይሄ የእርጉዟ መኝታ ነው። እዚህ ጋር አንድ ልጅ ትተኛለች። እዚህ ጋር ያው ይሄ የኔ ነው ከነ ቦርሳዬ። እንደውም እዚህ ቦርሳዬ እንደጣልኩ ነው አላነሳሁትም። አየሹ? ሁሉም የሴቶች ክፍል ነው ይሄኛው። የወንዶች ታዲያ ምንም ወንድ ሴት የሚገናኝ የለም። መጸዳጃ ይሄ አይ ኖ አንድ ቢላ እኮ ነው ያለው። ሴቶች ጋር ወጥተሽ ወንዶች ጋር ልዩ ብቻ እንደሆነ ይሄው የወንዶች ቤት ነው። ይኸውልሽ ምስር በጣም ድርጅቱ ምስር ካሜራውን በጣም ስላቀረብሽ ልዩነቱ አይታይም። እዛው ነው የሚመስለው። ራቂና ትንሽ ወጥተሽ ከሴቶች እንዴት ወጥተሽ ወደ ወንዶች እንደሚገባ መስመር ካለው ኮሊደር ካለው ልዩነት አለው። ሰው ልዩነት እንዳለው እንዴ ላይክ የሴቶች መውጫ ይሄ ነው፣ የወንዶች መውጫ ይኸውልሽ ይሄውና ይሄ የሴቶች ቅድም ያሳየውሽ። ኦኬ ከዛ ወጣሽ። ይኸውና ሶፋ ሳሎን አለ መሀል ላይ ሳሎን አለ። ሳሎን ነገር በቃ ሳሎኑ ነው። ከዛ እንደዚህ ይሄው እዚህ ጋር የጸሎት እንትን አለ። ከዛ ወደዚህ ነው የሚሄዱት። ይሄው እኔ ውጪ ላይ ነኝ። ይሄ አየሽው? ያው አየሽ አቡዬ? አዎ ሳሎን አለው፣ መለያ ሳሎን አለው። ሊቪንግ ሩም ሳሎን አለው። ያው ኮሊደር አለው መለያ። የሴቶች በደዚህ ሆኖ የወንዶች ወደዛ ነው። አዎ እንደገና ደግሞ አንድ ቢልዲንግ ነው። በፊት እዛኛው ቤት ቢልዲንግ ላይ ነበረ። አሁን ይሄ ሙሉ ቪላ ነው። አይቷል ታሜ ራሱ ሙሉ ቪላ ነው ቤቱ። ሳሎን አለው መለያ፣ ሰማያዊ ሶፋ ያለበት ሳሎን መለያ ነው። ይሄ ሳሎኑ ነው። ይኸውልሽ ኧረ በእናትሽ ስንት ሰራተኛ ሰርቶ የወጣበት ቤት ነው። በመድኃኒዓለም እንደ ውሸትም እኮ ልክ አለው። ማን ነው ሴትና ወንድ ተቀላቅሎ የሚተኛው? ባለፈው ላይቭ ላይ እንደዛ ብላ ተሳደበች። አቡ እኔ አላቃትም አታቀኝም፣ ዘላ ነው የሰደበችኝ እዛ ቤት ስላየችኝ ብቻ። አሁን ደግሞ ጭራሽ እኔ በህይወቴ እዚህ ቲክቶክ ላይ 6 ዓመት 5 ዓመት ስኖር ማንም እኔ በዘርም በብሔርም ነክቶኝ ከማንም ተነካክቼ ታውቂያለሽ። ራስሽም እዚህ ቲክቶክ ላይ እስከመጣሽ ድረስ ታውቂኛለሽ። አቡ ከማንም ጋር ተጣልቼ ተሰዳድቤ አላውቅም። ስሟን ሳላነሳት ነው አቡ፣ የእግዚአብሔር ምስክሬ ነው። ጠዋትም ነግሬሻለሁ። ዘላ የሰደበችኝ ችግሯ እኔን አይደለም። ባሏ ያስረገዘው እኮ ያቺን ነው አይደለ? እሺ እኔ አላረገዝኩም። እኔም በምን ምክንያት ነው የምትሰድበኝ? ሌላው ባረገዘ የምትሰደብበት ምክንያት እሷ እንዳለችው አሮጊት ከሆንኩኝ ታላቋ ነኝ፣ ልታከብረኝ ይገባል። ማሬ ህፃን ነችና ትሳደብ የሚል ህግ የለም። እንደገና ወጣ ደግሞ እኔን ከዘር ልታነካካኝ። የኔ እናት የኔ ዘር ምን ይሁን ምን አታውቂም። ኢትዮጵያዊ ነኝ፣ የኢትዮጵያ ህዝብ ልጅ ነኝ እኔ። ይሄ ድራማችሁን ታቆማላችሁ። ሰው ዝም ሲል ተናግረሻ ብዙ ጊዜ ላይቭ ላይ የወጣች ስሜን እየጠራች ትሳደባለች። አቡዬ ቦታም አልሰጣትም፣ ንቅያት ነው የምተወው። አሁን ጭራሽ ወጣ ወንድና ሴት እየተኛክ አንቺ ክብር ከሌለሽ እኔ ክብር አለኝ። እሺ ራሴን ማከብር ክብር ያለኝ ሙሉ የቲክቶክ ህዝብ ድፍን ህዝብ የሚመሰክርልኝ ልጅ ነኝ። እኔን እንዳታነካኪ። ሰው ከፍቅር ጋርም ችግር ካለሽ በችግርሽ መሰረት እንጂ ስሙን አታጥፊ። ወንድና ሴት ባለፈውም ላይቭ ላይ ወጣሽ ወንድና ሴት አብሮ እየተኙ እዛ ቤት አልሽ፣ ዝም ተባልሽ ችግርሽን። እንደገና ደግሞ አሁንም ልጅቷ ያስረገዛት አማን ነው። ከአማን ነው ችግሯ ያለው። እሱ አንቺ ጠበቃ ልትቆሚለታችን ሴት ነሽ።
ያንቺ ባል ንጹህ ሆኖ እሷ ጥፋተኛ የምትሆንበት ነገር የለም። ይነጋገሩ፣ ህዝብ ይፍረዳቸው። ሀቡ አለች ባለቤቷ፣ ሁለቱ ይነጋገሩ። አፍ አለው። አሁን እዚህ መጥቶ እኔን እንማልና እንሰጣታለሁ ብሎ በሰላም ነበር ያናገረኝ። ሀቡ እያየች ወጥቼ ያናገረኝ። ስለዚህ ድምፅ አለው፣ አፍ አለው፣ ምላስ አለው። ህፃን አይደለም። እውነትም ባንቺ ቀሚስ ውስጥ የሚደበቀው ያደረገውን ያውቃል። እሱ ህፃን ነውና እሷ መጠጥ አጠጥታ ግፍ ነው። እዚህ ቤት ውስጥ ያለ ሁሉም ያውቃል። እኔ ነኝ ማላውቀው ታሪኩን እውነት ለመናገር። ስለዚህ ሴት ልጅ ይዘሻል። አሁንም እንደ እህትነት እንዳልሽው እኔ አሮጊት ወይም እናትሽ ልሆን እችላለሁ። እምነግርሽን ስሚ። ሰው ሳይነካሽ ዘለሽ ሰውን አትናከሺ። ከሰው ጋር እንዲህ አይኖርም። ለሰው ልጅ ሰው ነው መድኃኒት። እኔን አታውቂኝም፣ አላቅሽም። ሁለተኛ ስሜን አታንሺ፣ ከማንም ጋር አታነካኪኝ። እኔ በቃ እቺ ልጅ ተበድያለሁ፣ ሀቡ ጋር አቅርቢኛለች፣ የኢትዮጵያ ህዝብ ይፍረደኛለች። ጠየቀችኝ። ሀቡን በትክክል በተግባር መጥቼ ጠየቅኳትኝ። ተበዳይ ከሆነች ማንቆምበት ምክንያት የለም። ከዛም ከዚህም ሰምቼ ህዝብ ይፈርዳል አለች። መጣች። ኑ ተባላችሁ፣ አልመጣም አላችሁ ራሳችሁ። እዚህ ድረስ መጣ። ብር አለበት ካለችኝ ትማልና እሰጣታለሁ በክብር ብሎ በስነ ስርዓት ሰላም ብሎኝ ነው የሄደው። እዛ ሄዶ ለምን እንደተቀየረ እግዚአብሔር ይወቀው። እንግዲህ ከዛ ደግሞ ዘላኔን እናቴ እኔ የምጠላው ነገር ጋር ከዘር ጋር አታነካኪኝ። የኔ እናት በእኔ ፖለቲካ ልትሰሪ በፍጹም አትችይም። ጨርሻለሁ ሀቡዬ። ወደዛ ስመለስ እዛ ገባለሁ። ማሬ አመንሻ ሀቡዬ? አዎ አየነው። አዎ በቃ እሺ፣ አትገቡትና ባለቤቱን እንጀምር። ሁላችሁም እዚህ ጋር ያላችሁ 15000 ምናምን ሰዎች ሰክሰስ በጎ አድራጎት ድርጅትን ፎሎ አድርጉ። ሰክሰስን ፎሎ በማድረግ በኢትዮጵያ 2000 ብር ብቻ የቤት ባለቤት መሆን ትችላላችሁ። እጣ ነው። እድሉ እንዳያመልጣችሁ፣ እድሉን ተጠቀሙበት። ይሄ ነው ሰክሰስ። በትልቁ ላርግላችሁ እንዲገባችሁ። ይሄ እድል እንዳያመልጣችሁ ኢትዮጵያውያን። ለኢትዮጵያውያን ብቻ ነው፣ ለስደተኞች ብቻ ነው ይሄ እድል። በኢትዮጵያ 2000 ብር ብቻ ትኬት ቆርጣችሁ እጣው ጁላይ 30 ነው የሚወጣው። ስለዚህ እንዳያመልጣችሁ፣ እድላችሁን ሞክሩ። እኔ እድሌን እየሞከርኩ ነው፣ ቆርጫለሁ። ሁላችሁም ቁረጡ። ይሄ 3ኛ ዙር ነው ጋይስ። በአንደኛ ዙር እና በሁለተኛ ዙር የቤት ባለቤት የሆኑትን ሰዎች ሰክሰስ ቤት ውስጥ ቪዲዮዎቹን ገብታችሁ ተመልከቱ። እድሉ እንዳያመልጣችሁ ፋሚሊ። ይኸው መጥቷል ራሱ ቀጥታ ኢንቫይት አድርጌዋለሁ። ሁሉ ማን ነው የሚለው የአካውንቱ ስም? ኢንቫይት አድርጌሃለሁ። ሁሉም ምንድን ነው ከይሳዱ ነው ኢንቫይት አድርጌሃለሁ። ብቻ ኔትወርኩ ጥሩ አይደለም፣ ኔትወርክህ ስትሮንግ አይደለም እንጂ እየተሽከረከረ ነው። ኢንቫይት አድርጌሃለሁ። ቪዲዮ አብርተህ ነው የምታወራው። ራስህን ችለህ ኮስተር ቆፍጠን ብለህ ቁጭ ብለህ ጉዳዩ ይሄ ነው ብለህ ነው የምታስረዳን፣ ያለ ማንም እገዛ በራስህ። ቆይ አንዴ ማስረጃ ልካልኛለች ያለችውን የፍርድ ቤት ወረቀት ምናምን አንዴ ሊየውሱን ቮይስም ልካለች። አብራ አውሩ አንዴ ልስማው ቮይሱን። እሺ አማን ገብተሃል? ቪዲዮ አብራ። ኔትወርክ ብዙ ጠንካራ አይደለም። አማን ገብተሃል? ቪዲዮ አብራ። ተሰቃየን እኮ ጋይስ። አማን ከሚስትህ ጋር አንድ ቤት ነው ያላችሁት። ለምን በሷ አካውንት አትገባም? እሷ ጥሩ ኔትወርክ ነው ያላት። ገብታ በቪዲዮ አብርታ ስታወራ ስትሮንግ ነው። በቃ በአንቺ አካውንት ይግባ። የኛ ጊዜ ተማማን አይሰማም፣ ኔትወርክ የለም። በባለቤትህ አካውንት ግባ፣ በአንቺ አካውንት ይግባ። የሱ ኔትወርክ የለውም፣ ምንም አይሰማም፣ ኔትወርክ የለውም። በአንቺ አካውንት ይግባ እና ያንቺ ግቢና እሱ በቪዲዮ ያወራ።
ቆይ በሷ ትገባና በሷ ቪዲዮ ይገባል። የሷ ኔትወርክ ቆንጆ ነው። ስልክ እየተደወለበት መሰለኝ። ጋይስ ታሜን ፎሎ አድርጉት። ዛሬ 100 ሺህ መግባት አለበት። ታሜ ለኛ ብሎ ነው ከቤቱ ተነስቶ ድራይቭ አድርጎ እዛ ድረስ ሄዶ ቁጭ ብሎ ከኛ ጋር እንትን እያለ ያለው። ፎሎ አድርጉት ሁላችሁም። አሁን ማየት ፈልጋለሁ ታሜ 100 ሺህ ሲገባ። ቅድም 97 ሺህ ነበር፣ አሁን 98,700 ነው። ስንት ነው የቀረው? 2300 ብቻ ነው የቀረው። እዚህ ጋር አሁን 14,800 ሰዎች አላችሁ። ፎሎ አድርጋችሁ አሳዩኝ። እንደዚህ የሚያግዙንን ሰዎች ለኛ ብለው ኑ ስንላቸው መተው እዚህ ሂዱ ስንላቸው እዛ ሄደው ቅልቦች። ታሜ በጣም ፎሎ ማድረግ አለባችሁ ጋይስ። ፎሎ በነፃ ነው። ስለዚህ አሁን 100 ሺህ ያስገብታችሁ ባይኔ ያሳዩ። ሌትስ ጎ 99,200 800 ብቻ ነው የቀረው። አሁን ሌትስ ጎ ጎ ሂዱ ሁላችሁም ታሜን ፎሎ አድርጋችሁ አሁን አሳዩ። 100 ሺህ ያስገብታችሁ እዚህ ጋር አይኔ እያየ ጎ 99,600 400 ነው የቀረን ጋይስ። 400 ነው የቀረን። ሌትስ ጎ የስ አያችሁ እንዴት እንደምንችል እንችላለን። 99,800 200 ነው የቀረን። 200 ነው የቀረን። 100 ነው የቀረን። 100 ሺህ ለመግባት 100 ነው የቀረን። 100 ጋይስ ጎ 100 ብቻ ነው የቀረን። ሂዱ 100 ሺህ 100 ሆነ። ትለያላችሁ፣ ትችላላችሁ። ሀቢባ ፋሚሊ ይችላሉ። ሀቢባ ፋሚሊ ይችላሉ። ይመቻችሁ። በጣም አመሰግናለሁ። ደስ ነው ያለኝ። ትችላላችሁ። የስ ወንድም ካልድንም እንደዚህ ነው። እዚሁ አየር ላይ እንደዚህ ያስገባ ነው። ትዝ ይላችኋል። አሁን ሰክሰስን ሰራ። ኔትወርኩ አሁን ቆንጆ ነው። ጋይስ ኔቨር ጊቭ አፕን ፎሎ አድርጓትና 100 ሺህ ስትገባ 2 ጊቭ አዌይ ትሰጠናለች። 2 ጊቭ አዌዮችን ትሰጠናለች። እኔ በእጣ ለእናንተ ነው የምሰጣችሁ። ኔቨር ጊቭ አፕን ፎሎ አድርጓት። 96,700 ናት። ፎሎ አድርጓትና 100 ሺህ ያስገቧት። ታሜን 100 ሺህ ስላስገባችሁልኝ በጣም አመሰግናለሁ። እኔ እና አስፈታችሁ ይመጣችሁ። ወንድሜ አንድ ቦታ ቁጭ በልና ሚዩት ነክ አማን ሚዩት ነህ። አዎ አሁን ይሰማል። እሺ ጀምር። እየሰማነህ ነው። አዎ አማን አሁን ይሰማል። እየሰማነህ ነው። አንዴ መጀመሪያ ሄሩትን ነው። ግን ማቃት ደግሞ ሄሩትን ከዛ በፊትም እያወቅኳት እያለው ከሰብለ ጋር አንድ ቤት ነው የምንኖረው። አሁን እንደዚህ ስላሳየች ሶፋው ምናምን ስላለ ሰፊ መስሎሽ ሊሆን ይችላል። ግን ክላሱ በርና በሩ የገጠመ ነው። በርና በሩ የገጠመ ስለሆነ ከሶፋው ላይ ነው ሴቱም ወንዱም የምናመሸው ማለት ነው። መጠጥ ምናምን ይመጣል። በቃ በመጠጥ በመስከር የተነሳ ነው እንጂ እኔ ከሷ ጋር ፍቅር ኑሮብኝ ከሷ ጋር የሆነ ነገር ኑሮብኝ አይደለም የሆነው ማለት ነው። ገብቶሻል አይደለም? ስለዚህ እኔ ከሷ ጋር የሆነ በቃ የተለየ ነገር ኑሮብኝ አይደለም። አውቀው በሴራ ያደረጉት ነገር ነው። ከዛ እንድንቆይ ከዛ እንሰራ የተደረገ ነገር ነው እንጂ እኔ ፍላጎት ኑሮ ከሷ ጋር ያደረኩት ነገር የለም። ገብቶሻል? እኔ ከሷ ጋር ምንም ነገር የለኝም። ብር ላለች ደግሞ እኔ እሷ ብር የበላሁት ነገር ብር የለም። እኔ ብር ቢኖረኝ አንድ ብር አልያዝኩም። የ2 ዓመት ከ6 ወር እንደው መዝነው ጥዬ ወጣው። በህግ እንዳንጠይቅ እንኳን በህግ እንዳንጠይቅ ሄዳችሁ ባንክ አወጣችሁ አምጡና በእጅ ስጡ እየተባልነ የሰራው ሰው ነኝ እኔ። ዝም ምለው አንገቴን ምደፋው ነገሮችን ላለመበላሸት ነገሮችን ላለመነካካት ሰው ጋር ላለመነካካት ነው። ገብቶሻል አይደለ? እኔ ከሰው ጋር ላለመነካካት ነው ዝም ምለው እንጂ እኔ በጣም መናገር ከፈለኩ ብዙ ነገሮችን እናገራለሁ። ነገር ግን እኔ የምለው ምንድነው ባጭሩ ስናገር የሷን ብር አልወሰድኩም። ሲቀጥል ደግሞ ከሷ ጋር እንደዚህ ፎቶ ምናምን የላከሽልሽ ደግሞ አንድ ቀን ነው ልደታችን አንድ ቀን ስለሆነ ነው አብረን የተነሳ ነው ፎቶ እንጂ የተለየ ነገር የለውም። ገብቶሻል አይደለ? የሷ 10,000 ድርሃም ቢኖረኝ አይዴን ቶሎ ማሰራት ነበር። እኔ 2,000 ብር ከአንዷ ቤተሰቤ 2,000 ብር ከአንዱ ቤተሰቤ አድርጌ ተበድሬ የሰራሁት ነው እንጂ ሌላውን ደግሞ ከሩት ተበድሬ የሰራሁት ነው አይዴን እንኳን ሳሰራ ማለት። እኔ ከሰው ከማንም ብር ከሱ እንኳን አይደለም ከሰብለ
ከፍቅር ራሱ ብር አልተቀበልኩም፣ ደሞዜን አልተቀበልኩም። በፍርድ ቤት ነው ያለ አሁን ራሱ ማለት ነው። በ3 እና በ4 እሰጣለሁ ብሎ ቃል ስለገባልኝ ብቻ ነው ዝም ያልኩ። አሁን ግን እኛን ለመጎንጎን እኛን ሌላ ነገር በደካማ ጎናችን ለመግባት አሁን በዚህ በሌላው ችግሮች ጉዳይ በመግባት እነሱ ምን አደረጉ? የሌላ ካሜራ ቪዲዮ የሌላ ካሜራ አድርገው ላኩ ማለት ለእናንተ እንጂ የላ የተለየ ነገር የለውም። እኔ የሰው ብር አልበላውም አልወሰድኩም። በላ እንደዛ የምትል ከሆነ ደግሞ በመጽሐፍ ቅዱስ በትላልቅ ሰዎች በቄስም በህግም ትጠይቀኝ። እሺ በጣም ጥሩ። እኛ ስላላየን የቪዲዮ ማስረጃም ስለሌለ የሰው ምስክርም ስለሌለ በገንዘቡ ጉዳይ መፍረድ አንችልም። በእርግዝናው ጉዳይ ግን ያው ሆዷ ገፍተው ስላየን በዚህ ጉዳይ በመጠጥ ኃይል ነው ብለሃል። ሚውት ነክ ወንድሜ። በመጠጥ ኃይል ነው አቢባ። በመጠጡ ቪዲዮ አለ ይልክልሻለሁ። በመጠጡ ቪዲዮ አለ ይልክልሻለሁ። በእንትን ደግሞ በኋላ እንደሚሰጡ ብር ደግሞ እውነቱን ይናገሩ። ከዛ ቤት ሲሰሩ የነበሩ ሰው ይምጣ። መጀመሪያ ብር ተከፍሎን ማለት መጀመሪያ ተቀብለን ወስደን ቤት እንደምንሰጥ ሌሎች ይናገራሉ። እነ ሰመረ ሽፎን፣ እነ ዙፋን፣ እነ ሀዊ እነሱ ከተነገረ እውነቱን የሐቃቸውን የማተባቸውን ከተናገሩ እነሱ እውነቱን ይናገራሉ። ምክንያቱም እነሱም እንደዛ ስለነበረ የሚሰሩ ማለት በባንክ ደሞዛችሁ በባንክ መንግስት ደሞዝ እንደተቀበላችሁ እንዲያቅ ደሞዛችሁ በባንክ ይገባላችሁና ከዛ እናንተ ዊዝድሮ አድርጋችሁ በካሽ ለድርጅቱ ትሰጣላችሁ ማለት ነው። ይሄንን ነው እያልክ ያለኸው? አዎ እንደዛ ነው የምናደርገው። እንደዛ ማለት የ2 ዓመት ከ6 ወር እንደውም 1 ብር ሳልይዝ ነው የወጣሁት። ስለዚህ እኔ ወደ ህዝብ ያልበጣሁት እሱ እንደ ሰውኛ ይሰጠኛል ብዬ ዝም ብዬ አንገቴን ስለደፋው ጭራሽ በሌላ መልክ መጣብኝ ማለት ነው። ገብቶሻል አይደለም? እኔ እንደዚህ ሰው አይደለሁም ዝም ምለው። ይቅርታ እንዴ ማስረጃ አለክ? ለዚህ ወስደ ስትሰጥ የቀረጽከው ቪዲዮ ወይንም የሱቁ ካሜራ መታየት ይችላል። ወስደ ደግሞ ዘን እኔ ቪዲዮ የለም፣ ግን እዛ ሲሰሩ የነበሩ ሰዎች ይጠየቁ፣ ለማተባቸው ይፍረዱ፣ ለሃይማኖታቸው ይፍረዱ። እውነቱን ማለት ነው። ጥሩ እንጠይቃለን። እያንዳንዱን ስማቸውን ስለነገርከን እንጠይቃለን። ችግር የለውም። እሺ ወደ እርግዝናዋ ስንመለስ አንተ የምትለው በመጠጥ ኃይል ነው፣ በአንድ ቀን ስህተት ነው እያልክ ያለኸው እና ሲቀጥል ምንድን ነው የለው አዛቤ ሲሰሩ የነበሩት ልጆች ሁሉም በሐቃቸው ከተናገሩ ሁሉም እኔ ደውመስ ተቀብዬ ለነሱ እንደምሰጥ ይናገራሉ። ማንኛውም ህብረተሰብ ማለት ነው። ማንኛውም እነሱ ሲሰራ የነበረ ከዛ በቀጠል ደግሞ ምንድነው አብረን ከአንድ ቤት አህመድ ማን ነው? አፊ ላይ አረባሊ እንዳይሰማ ዝም ብዬ አህመድ ምለው ማን ነው? አማን ማንን ልጠይቅ? እዛ ይሰሩ የነበሩ እንዳንተ ደሞዛቸውን ከባንክ አውጥተው በካሽ ይሰጡ የነበሩ ስም ንገረኝ። ልጽፍ ነው እዚህ ጋር መጠየቅ ያለብኝን። ለምሳሌ አብርሃም ማለት እሱ ሲሰጥ አብርሃም አልሰጠም ገና ስለሆነ ባንክ ስላልወጣለት አብርሃም ስላየኛ ግን ስንሰጥ አብርሃም ቢደወልት ይናገራል። አብርሃም የሚባል ልጅ አብርሃም ደግሞ ቅድም ያልከው ማን ነው? ሀዊ ሰመረ ሀዊ ሰመረ አብርሃም ሰመረ ሀዊ ሶስቱ ሰዎች ጽፈሻል? አዎ ጻፍኳቸው ስማቸውን። ሶስቱ ሰዎች ሀዊ መሆን ይችላሉ እያልከኝ ነው? እነሱ ተደውለው ይጠየቁ። እውነቱን እነሱ ይናገራሉ። እውነቱን በእርግጠኝነትም ማለት ነው። በቃ ችግር የለውም። ስልክ ቁጥራቸው የሀዊ አለ። ስለዚህ እኔ አንዲትን ብር አልወሰድኩም። የሰመረና የአብርሃምን ስልክ ቁጥር ትሰጠኛለህ? የሀዊ ስልክ ቁጥር አለኝ እኔ ራሴ ደውዬ ጠይቃቸዋለሁ። የሰመረን ስልክ እኔ አላውቀውም፣ ግን ደግሞ የአብርሃም ስልክ እልክልሻለሁ። በጣም ጥሩ እሺ። ሌላ መጠይቅክ ምን መሰለክ፣ ይሄን ጉዳይ እናጣራለን፣ ችግር የለውም። የልጅቷ ጉዳይ አንተ የአንድ ቀን ስህተት ነው እያልክ ያለኸው? የአንድ ቀን ስህተት ነው በመጠጥ የተሳሳትከው ነው? እኔ ከእሷ ጋር በመጠጥ አሳሳተችኝ። ከዛ በኋላ ደግሞ የሆነ ቀን ደግሞ እንደዚሁ በመጠጥ 2 ቀን ነው። በ2 ቀን ስህተት ነው ሁሉ የተፈጠረው እንጂ ሌላ ምን ነገር የለም። ግን 3 እርግዝና እንዴት በ2 ቀን ይፈጠራል? 2 ጊዜ እንኳን ትወርዳለች። እሱንም ማስረጃ ልካልኛለች። የላ እርግዝና አውቀው እኔን የላ ነገር የላ ወጥመር ለመክተት የተሰራ ሴራ ነው እንጂ የላ እርግዝና የተፈጠረ ነገር የለም። እኔ እንደዚህ አይነት ባለጌ ነገር አድርጊ ብዬም አላቅም። ሲጀመር እንደዚህ አይነት ነገር መረጃ ካላት እኔ ራሴ ይቀጣለሁ። ለምንድን ነው እንደዚህ የማደርገው? እኔ ራሴ ኪኒኑን የማስወረጃ ኪኒን ስትሰጣት ያነሳችክን ፎቶ ልካልኛል። ላክልክ አቦ አንዴ ልናገር። ጥያቄን አልጨረስኩም። የማስወረጃ መድኃኒት በእጅግ ስትሰጣት ያነሳችክ ፎቶ ፊትክ አይታይም፣ ግን እጁ ያንተ ነው። በእጅግ ስትሰጣት እኔ ከሌላው ፎቶ እጅህ ጋር ሳመሳስለው አንድ አይነት ነው ጣቶችክ እና በእጅግ የማስወረጃ ኪኒን ስትሰጣት ያነሳችክ ፎቶ አለ። አውቃ ነው አቢባ የሌላ ሁሉ
ከዛ በፊት በውስጥ እነግርሻለሁ። በጣም ብዙ ነገሮች አሉ። በውስጥ እነግርሻለሁ። እዚህ ላይ መናገር የማልፈልገው ማለት ነው። አይደለም የኔ አይደለም። እሺ ጥሩ። ስለዚህ ሁለቱ እርግዝናዎች ያስወረደቻቸው ያንተ አይደለም። ያንተ ይሄ ብቻ ነው። አሁን ሆዷ ውስጥ ያለው ብቻ ነው ያንተ። በፍጹም እኔ እንደዛ አላደረኩም ሀቡባ። እኔ እንደዛ አይነት አልሰራውም። እኔ እንደዛ አይነት አላደረኩም ሲጀመርም። ስለዚህ ሆዷ ውስጥ ያለው ግን ያንተ ነው። ይሄኛው ብቻ አይሰማም? ይሰማል። አሁን ሆዷ ውስጥ ያለው ብቻ ነው ያንተ። ሁለቱ ያስወረደቻቸው ያንተ አይደለም። እኔ ከወዷ ያለውንም እኔ ከዛ ቤት ስወጣ ኔትወርክ ያዘው የተሰጠኝ 13 ቀን ካንስሌሽን ሲቀር ነው። እዛ ቤት ያለው ማለት የተበደልኩት በደል እዛ ቤት 13 ቀን ሲቀረው አይዲ ካንስሌሽኑ አልቆ ካንስል አድርገው ይቆይተው ከዛ በኋላ 13 ቀን ሲቀረው ነው የተሰጠው። እኔ የተሰጠ አይዲ እንኳን እንዲሰራልኝ ማለት ነው 13 ቀን 28 ቀን ለሌላው እየተሰጠ ለኔ 13 ቀን ማለት ነው። እንደዛ ተደርጎ ግን እኔ እንደዛ ብዬ ልወጣ እሱ ጋር ብሬን ስጠኝ አትስጠይ ሰጣ ገባ ያለና እሷ በጎን ሄዳ አውቆ እሷን አስከሰሰኝ ማለት ነው። አርግዣለሁና እሱ ግዴታ እዚህ ቤት እንዳይወጣ ተብዬ ማለት ነው። ከዛ በኋላ እኔ እሷ ሳስከሰሰኝ እኔ መስራት ስለምፈልግ እዛ ቤት መታሰር ስለማልፈልግ መስራት ስለምፈልግ ወጣው። እሺ ቆይ አሁን እስከ ዛሬ ቆይተው ብር ወስደዋል። የላ ነገር ጥንስሳ መጡብኝ፣ በጎን ጠነሰሱብኝ ማለት ነው። ኦኬ እሺ። ስለዚህ እርግጠኛ አይደለህም ልጁ ያንተ ስለመሆኑ አንተ እርግጠኛ አይደለህም አሁን? እኔ እርግጠኛ አይደለሁም። እሺ ጥሩ። አንተ ፍቅር ዲዛይን ግንኙነት ነበረን። እኔ ግን እርግጠኛ ግን አይደለሁም። ኦኬ ገባኝ። ችግር የለም። ግንኙነት ነበራችሁ። ስለ ልጁ እርግጠኛ አይደለም። ፍቅር ዲዛይን አንተ እንደምትለው አይነት መጥፎ ሰው ከሆነ ለምን እሷን እርጉዝ ሆና አውጥቶ አልጣላትም? ለምን ያሰራታል? ለምን እንደ ቤተሰብ ጥላ ከለላ ይሆናታል? እሷ ባዳ ሆና አንተ ዘመድ ሆነክ እንደምትለው ጥሩ ሰው ካልሆነ ደሞዛችሁን መልሶ የሚወስድባችሁ ከሆነ ለምን ለዚቺ ሰው እርጉዝ እንኳን ሆና ለምን አላባረራትም? የድርጅቱን ሕግ ጥሳችሁ ሪሌሽንሺፕ ግንኙነት ጀምራችሁ ስራ ቦታ ላይ አስጠግቷችሁ አንተ ጥለህ ወተክ ሳትባረር ራስህ ጥለህ ወተህ እሷ ግን እርጉዝ ሆና እንዴት አስጠጋት? እንዴት አላባረራትም? መጥፎ ሰው ከሆነ ብር አልሰጣትማ። ብር ያልሰጣት እንዴት ብላ ትወጣለች? ብሯን ይዞባታል። ብር እኮ የሁላችንም እየተያዘ እኮ ነው አልኩሽ። አቡ አልሰማሽኝም? ለአንተ የሰጠችህ 23,000 ብር ታዲያ ኬት አመጣ? አቡ አንዴ ላውራ ከይቅርታ ጋራ ለእኔ አልተሰጠኝም። ብር የታመጣ ነው ለእኔ ብር መሰጠኝ? ቀኑ ሙሉ ስታወሪ ነበር። ይጨርስ፣ ከዛ አንቺ ረጅም ሰዓትሽን ሰጥሻለሁ። ይጨርስ እሱ መጀመሪያ። እሺ ደሞዝ እየተሰጣት ካልሆነ በነፃ እያገለገለች ከሆነ የጉልበት ብዝበዛ እየተካሄደባት ነው። 23,000 ድርሃም ኬት አምጥታ ነው ለአንተ ልብስክን፣ ጫማክን፣ ዶድራንትክን፣ ፓንትክን፣ ካልሲክን ሁሉ ነገርክን ስታለብስክ፣ ስታበላ፣ ስታጠጣክ የኖረችው 23,000 ድርሃም አንተ ላይ ያፈሰሰችው ኬት አምጥታ ነው? ፍቅር ዲዛይን ደሞዟን እየከፈላት ካልሆነ ይኸውልሽ ሀቡ አይደለም 23,000 ብር እኔ ስለሷ ደሞዝ አይመለከተኝም። ስለራሴ ግና ስለራሴ በወር ውስጥ እየፈረምን የምናወጣው ብር አለ። ታውቂያለሽ? በወር ውስጥ ማለት ነው የምናወጣው ብር አለ። ያንን አውጥ ነው እንጂ ለኔ ለራሴ ለልብስ ምን ሆነ ለሌላ ነገር ማውል የሷን ብር ምን ብዬ ነው የምጠቀመው? እኔ ራሴ እየሰራው አይደለም። እኔ የራሴ ኖርማል ደሞዝ ነው ያልተከፈለኝ እንጂ በየወሩማ እየፈረምኩ የሆነ ነገር ማወጣው ብር አለ። ለምሳሌ 200 ብር ሊሆን ይችላል፣ 100 ብር ሊሆን ይችላል፣ 150 ብር ሊሆን ይችላል። እንደዛ ማወጣው አለ እንጂ እኔ እንደዛ አይነት ነገር የሰው ብር አልበላውም። የሰው ብር ከበላው እኔ እሷ ራሷ ከማለች ከገዘተች በቄሶቹ ፊቱና መጽሐፍ ቅዱስ መትታ በህግም ፊት እንትን ካለች እውነቱን ካመነሽ እኔ ችግር የለብኝም። ገብቶሻል አይደለ? እኔ ከዛ ቤት ብሬን ስላልተቀበልኩ ሂሳብ ስላልተከፈለኝ ነው ወጥቼ ልሰራ እንደማንኛውም ሰው ልሰራ ያወጣሁት። በጣም ጥሩ እሺ። አሁን ያንቺ ተራ ነው። ያው እሱ ጋር እኔ ጋር ያለው ሀቅ ይሄ ነው። እሱ እያለ ያለው እኔ ጋር ያለው ሀቅ ከእሷ ጋር የፈጸምነው ግንኙነት 2 ቀን ነው። እሱንም በመጠጥ ሰክሬ በመጠጥ አስክራ አታላኝ ነው። 2 ጊዜ ብቻ በህይወቴ ያደረኩት ብላል። አርግዛ ስላስወረደችው ጉዳይ የማውቀው ነገር የለም። ይሄ ልጅም የኔ ስለመሆኑ ሆዳ ውስጥ ያለው እርግጠኛ አይደለሁም። ግንኙነት ማድረጌን ግን 2 ጊዜ ከእሷ ጋር አልክድም። ከዛ ውጭ ምንም ነገር የለም ነው ያለው። እሺ አብራችሁ በርዝዴይ ፓርቲ ስታከብሩ የነበራችሁ ጥያቄ ልጠይቀው ነበር። ገና ሳልጠይቀው እሱ ቀድሞ መልሷል። ምንድነው የማን ልደት ነው? ልደታችን 1 ቀን ስለሆነ ብቻ አንቺን ብለሻል። ልደታችሁ 1 ቀን እንደሆነ ልደታችን 1 ቀን ስለሆነ ድርጅቱ ልደታችንን ሲያከብርልን 1 ቀን ነው ያደረገው።
ብሏል። ስለዚህ ከድርጅቱ ደግሞ የወጣውበት ምክንያት እሷን ስላስረገዝኩ ሳይሆን ድርጅቱ ደሞዜን ስላልከፈለ ነው ብሏል። ይሄ ግን የድርጅቱን ስም ማጥፋት ይሆናል ማስረጃ ከሌለ አንደኛ። ሁለተኛ ነገር ድርጅቱ መልካም ባይሆን አንቺን እርጉዝ ሆነሽ አያሰራሽም ነበር። እንደገና ልደታችሁን ማክበሩ በራሱ ማስረጃ ነው እኮ። አንድ ድርጅት መልካም ባይሆን የሰራተኞቹን ልደት እንደዚህ ደግሶ አያከብርም። ያንቺ ተራ ነው። ይኸውልሽ አቢባ አንዴ ልጨርስ፣ እኔ አልጨረስኩም። ልደታችን ያከበርነው በራሳችን ልጆቹ እዛ ያለነው ልጆች 50 ብር አዋጣን ነው እንጂ እሱ ድርጅቱ አይደለም ያዋጣን ለኛ። ገብቶሻል አይደለም? እሱ ድርጅቱ አይደለም ለኛ ልደታችን ያከበረን፣ እኛ በራሳችን ያከበርነው። ስለዚህ ምንድነው እኔ 2 ዓመት ከ6 ወር እንኳን እየሰራው ሙሉ ብሬን ያልተቀበልኩት ዝም ብዬ አንገቴን ደፍቼ እያለሁ እንደገና እኔን ለመጣል እኔን እዚህ ሀገር ለማስወጣት እኔን እንዳልሰራ ለማድረግ በጣም ብዙ ነገሮች ይሰራ። ሎኬሽን እንኳን ላኩልን እናንተን የሆነ ቦታ ለማስወጣት ተብለን ሎኬሽን እንኳን የቤታችን ሎኬሽን ሁሉ ይፈለጋል። እስከዚህን ድረስ ነው እኔ የምበደለው ያለው። ለምን እኔ ሰርቼ አልበላበትም? ለምን እኔ እንዳልሰራ ይገለክሉኛል? እነሱ ለምን የላ ሴራ ይገለግሉናሉ? አውቀው በጎን እሷ እኔ ጋር እንድትሆን ከዛ ስራ እንድንሰራ የላ ነገር ይጎነጎንብናል በጎን። እሷ እንድትሰራልኝ ነው ከእሷ ጋር አሁን ይሉኛል በጎን ማለት ነው። እንደዚህ የምባል እኔ ህፃን ልጅ አይደለሁም በእርግጥ። ነገር ግን በእጁ ነው ያለ አይዲያ በእጁ ስላለ ምንም ማድረግ አልችልም። መስራት ስለምፈልግ እዚህ ሀገር ያን ሁሉ መስዋዕትነት ከፍዬ ግን እነሱ በሌላ መልኩ መጡብኝ። አዎ ቆይ አማን ይኸውልህ ሀቁ ማን ጋር እንዳለ ፈጣሪ ብቻ ነው የሚያውቀው። እኛ ያለምንም ማስረጃ ማንንም እየፈረድንብክም አይደለም። ያለምንም ማስረጃ ማንንም ሰው ልናምን አንችልም። ምናምነው እኛ ዶክመንት ነው። የሰው ምስክር እኔ በበኩሌ የሰው ምስክር አላምንም። ሰው በገንዘብ ይገዛል። ሰው በል የተባለውን ይላል ለጥቅሙ ሲል። እኔ ሀቢባ እማምነው እኔ ነገ ሀቄ እንዲሸፈንብኝ አልፈልግም። እኔ እማምነው የወረቀት ማስረጃ ነው። አንተ እንደምትለው ፍቅር ዲዛይን የ2 ዓመት ደሞዝን ካልከፈለክ በፍርድ ቤት ተካሳችሁ ከሆነ የፍርድ ቤት የተካሰሳችሁበትን ወረቀት ማስረጃ አቅርቡልኝ እያልኩ ነው። ሚስትክ የላከችልኝ የወረቀት ላይ በእስክሪብቶ የተጻፈ ነው። ይሄ ደግሞ ማስረጃ ሊሆን አይችልም። የፍርድ ቤት ወረቀት ላኩ። አንደኛ። ሁለተኛ ነገር ደግሞ ማለት ነው የእሷና ያንተንም ጉዳይ እሷ የላከችልኝ እጅግ ያለበት የማስወረጃ ኪኒን ስትሰጣት ፎቶ እጁ ያንተ ይመስላል። አምናት ሹር ስቲል ገባክ እንጂ አንተ ድሃ ስለሆንክ ወይ አንተ ብቻ አንድ ግለሰብ ስለሆንክ ፍቅር ዲዛይን ድርጅት ስለሆነ እሱን ነው ምናምን ማለት አይደለም። ማስረጃ እንፈልጋለን። ፍቅር ዲዛይን እሱ እውነት ደሞዙን ካልከፈልኩት 50,000 ድርሃም ልቀጣ ያምጡና ማስረጃ ብሏል። እሺ 50,000 ድርሃም እንዲቀጣ ለምን ማስረጃ አታመጣም? ለምን የዶክመንት ማስረጃ አታመጣም? የወረቀት ዶክመንት ማለት ወረቀት አይውልሽ ሀቢባ እኔ ዶክመንት ወረቀት እንዳላመጣልሽ ወረቀት እኮ እሱ ለምሳሌ እኛም በፍርድ ቤት ተካሰን ግን በሽምግልና መልኩ ይፈታ። ተውት። እናንተ ቤተሰብ ነገሮች ናቸው። ፋሚሊ ነገር ስለሆነ ክስ የጀመራችሁበት ወረቀት የት አለ? በፍርድ ቤት ክስ የጀመራችሁበት ወረቀት የፍርድ ቤት መቼም ወረቀት አለ። እልክልሻለሁ። እሱንም አለኝ። እሱንም እልክልሻለሁ። ኦኬ። ክሱ ላይ እኮ ሜንሽን ይደረጋል እኮ ይጻፋል እኮ ስትከስ በምን ምክንያት እንደምትከስ እኮ ቃልን ስትሰጥ እኮ ይጻፋል አይደል? ያንን ወረቀት ነው የምፈልገው። እውነት እሱ ደሞዝ ሳይከፍልክ 2 ዓመት ከምናምን ካሰራክ እንደዚህ አይነት ጉልበት ብዝበዛ ከፈጸመብክ ስትከስ እዛ ላይ ይጠቀሳል፣ ይጻፋል የምትከስበት ምክንያት። አንድ ሰው የፈለገ ደፋር ቢሆን አይምሮ በሽተኛ ካልሆነ በስተቀር ፖሊስ ጣቢያ ሄዶ ያልተደረገውን ተደረኩ ብሎ አይከስም። አደ ኢንድ እውነቱ ሲወጣ ራሱ እንደሚጎዳ ስለሚያውቀው፣ ስለዚህ ካልተደረገብክ ይሄ ግፍ ካልተፈጸመብክ ሄደክ አትከስም። ስለዚህ እውነት ሄደ ከሰ ከሆነ የፍርድ ቤት ወረቀት ላክልኝ ላንብበው። እኔ አረብኛ አነባለሁ። አሁን ይላክልሽ ሀቢባ። እኔም አሁን ነግረህ አንድ ነገር ወንድሜ፣ አንተም ሐቅ ካለ ከፍቅር እኔ አሁን ፊት ለፊቱ የምነግርህ ካፍንጫው ነው ማስወጣለህ። ይሄ ሁሉ ህዝብ ማለት ይመሰክርልኝ። አንድ ሐቅ ካለ ከሱ ጋር አሁን ወረቀቱን የፍርድ ቤት የከሰስከው ለሀቢባ ላክላት። እኔ እዚህ ሰው ፊት ለፊት እኔ ሐቅህን ነው ማመጣለህ። እሺ ወንድሜ፣ አሁን ላክላት በውስጥ በአረብኛ ስለሆነ እሷ ታነባለች። አንቺም ሼር አድርግልኝ ሀቢባ። አረግልሃለሁ። እኔ ደግሞ ልንገርክ ሚስትህ ምን ብላለች? እኛስ ኢትዮጵያዊ አይደለንም ወይ? እኛስ ሰው የለንም ወይ? ሙሉ ህዝብ ተነሳብን ብላለች። እኔ ይኸውልህ አንድ ሰው ላይ ግሩፕ ሆኖ ህዝብ ሆኖ ሲነሳ ደስ አይለኝም። ሀቅ ካለው ያ ሰው ካልተሰማ፣ ለዛ ነው ከአንድም 2 ቀን እድሉን ሰጥቼ የሰማኋችሁ። ነገ እኔም
ሀቅ እንዲደበቅብኝ አልፈልግም። ነገ እኔም ሰው እንዲሰማኝ እፈልጋለሁ በደል ቢደርስብኝ። ሀቅ ካላችሁ እውነት አንተ 2 ዓመት ከምናምን አገልግለክ ደሞዝ ካልተሰጠክ እማዬ ትሙት እኔም ዝም አልልም፣ ማንም ዝም አይልም። ግን በውሸት የድርጅቱን ስም እያጠፋችሁ ከሆነ እናንተም ትጠየቁበታላችሁ። ወጥቷል። ማስረጃ ሊልክ ነው ሄደው እውነት ከሆነ ካልሆነ አምልጦ ነው። ስለዚህ እንጠብቃለን። ዋትሳፕ ላይ ማስረጃ ከደረሰኝ እናያለን። ማንም ሰው ሲበደል ዝም አንልም። እኛ ሁሌም ከተበዳይ ጎን ከሀቅ ጎን እንቆማለን። የድርጅቱን ስም በውሸት ለማጥፋት ከሆነ እነሱ በህግ ይጠየቃሉ። ይሄ በስም ማጥፋት ወንጀል ራሱ ይጠየቃሉ። እሺ አሁን ያንቺ ተራ ነው። ይመለሳል ኔትወርኩ ከሆነ ላውራ አቡ። አዎ እሱ ስለሌለ በኋላ ድገሚ እንዳይለኝ ማለት ነው። እያለ ባወራ ደስ ይለኛል። ሚስቱ ከፍታለች፣ በእሷ ስልክ ክፍት ነው፣ እያዳመጡ ነው። ዶን ወሪ። እሺ ምንም አላቅም ላለው ማለት ነው። አጠጥታኝ ነው ላለው ማለት ነው። አጠጥታኝ ነው አስክራኝ ነው እንጂ እኔ እሷን ወድጄ አይደለም እንጂ እሷን አላቃትም። መጀመሪያ አማቃት ሂሩትን ነው ብሏላ። አላቃትም አላለም ያለው እሷ የስራ ነው የማቃት እና ላስረዳሽ ያለው እኔ ከሷ በፊት ከሰብለ በፊት ሂሩትን ነው የማውቀው። ግን ከሰብለ ጋር አንድ ቦታ ስለምንሰራ ቀን ስራ ሰርተን ማታ እዛ ሰማያዊ ሶፋ ላይ አሁን ሚስጥር ያሳየች ላይ ሰማያዊ ሶፋ ላይ ስለምናመሽ የዛኔ ስለምንጠጣ በመጠጥ ሞቅታ አሳስታኝ ነው። ሁለቱንም ቀን ጠጥተን በስህተት ያደረኩት እንጂ ፍቅረኛዬ አልነበረችም ነው ያለው። እሺ እንደዛ ያለው ማለት ነው። አቡ እንዴት አንቺ ሰውን አስክረሽ እንዴት በስካር እንገናኝ ትይዋለሽ? ይሄ እኔና እሱ ብቻ ብንሆን አው ሁለት ሰው ብቻ ነው ያለው። አው ትክክል ነው። አስክራኝ ነው አብሬያት ያደርኩት ይላል። ህዝብ እያለ ይሄ ሁሉ ድርጅት ውስጥ ይሄ ሁሉ ህዝቦች እያለ እንዴት ነው እኔ እሱን ለይቼ አስክሬው አብሬ ላድረው እምችለው? አንድ ያዥልኝ እዚህ ጋር 38 ሰራተኛ ባለበት ህዝብ ውስጥ እኔ እሱን ለብቻ አስክሬው አብሬ የማድርበት ምክንያት ምንድነው? አብሬ የማድርበት ምክንያት ምንድነው? አንድ እንድትይዥልኝ የምፈልገው ነገር 38 ሰራተኛ ባለበት ህዝብ ውስጥ እየሰማሽኝ ነው? አው እየሰማሁሽ ነው። ሚውት እያደረኩት ነው። እባክህ ሚውት አድርግ ወንድሜ። በቪዲዮ ውጣ በይው። በቪዲዮ ደግሞ ቁጭ ይበል እንደዚህ እንደዚህ ይወጣል። ማሪ ይወጣል። ኔትወርክ ነው። ሲቀጥል ደግሞ ማለት ነው አቡ እኔ አላስወረደችም ውሸት ነው ላለው ማለት ነው። ውሸት ነው አላስወረደችም ላለው ማለት ነው። እንዳለው መጽሐፍ ቅዱስ ይዛልኝ ተማልልኝ እመራለሁ ብሏል አይደለ? እኔ እውነት ሁለት ነፍስ ሆኜ እዚህ ጋር ቁጭ ብዬ እያወራውኝ ነው። ውሸት ቅድም አንቺም ብለሽኛል። ምንም አይነት ውሸት እንዳቀላቂ ብለሽኛል። ለእውነቱ ነው የምናገረው። ውሸት አልቀላቅልም። ሁለት ነፍስ ነኝ ያለሁት። እሱን መጽሐፍ ቅዱስ ይዘን እንማማላለን። ችግር የለውም። ቄስ ባለበት ህዝብ ባለበት እናንተ በፈለጋችሁት መንገድ። ሲቀጥል ይሄ የሶስተኛውም ደግሞ እኔ የኔ ይሁን አይሁን አላቅም ላለው ማለት ነው። ችግር የለም። ሊወለድ አይደለ? ሊወለድ አለ። እግዚአብሔር የዛ ሰው ይበለን። ትንሽ ቀን ነው አይደለ ያለን እሱ ችግር የለውም። አሁን እኮ ቴክኖሎጂ የራቀቀ ነው፣ እንደ በፊቱ አይደለም። ዲኤንኤ የሚባል ነገር አለ። በዲኤንኤ ይታወቃል። አዎ ይታወቃል። እሱ ላለው ማለት ነው። እሱ ላለው እንድትይዥልኝ የምፈልገው ነገር ደግሞ ብሯን ኬት አምጥቶ ይሰጣታል ላለው እኔ ምንም በየወሩ ነው ደሞዛችን የሚሰጣ። ምንም በብር የተያዝኩት ነገር የለም። ይሄ የራሱ ፌክ ማድረግ ስም በማጥፋት ራሱ ወንጀለኛ ነው። ስም በማጥፋት ማለት ነው። ስም በማጥፋት ራሱ ወንጀለኛ ነው። ደሞዙን እንክት አድርጎ ነው የበላው። የኔን 10,000 ብርም ማለት ነው። እሱ ሌላውን ተይው። ሚስትየው ራሱ ውሽማው የባሌ ሚስት ፓንት አይቀርም የምትገዛለት ያለችው እሷ ራሱ መስክራለች። እሱን ተይው። እሱንም በመረጃ መጣበታለሁ። ችግር የለውም። እሱንም በመረጃ መጣበታለሁ። የእሱ አያሳስብሽ። ሲቀጥል ደግሞ ማለት ነው አቦ ሲቀጥል አንድ ሰው አንድ ቀን ተሳሳተ፣ ሁለተኛ ቀን ለምን ተሳሳተ? አንድ ቀን ከተሳሳተ እኔ አስክሬው ከሆነ ለምን ደገመ? የምር ለምን ደገመ? ይሄን ብቻ መልሽልኝ። ለምን ደገመ? ሲቀጥል ደግሞ ስሜን ለማጥፋት ነው እንደዚህ የሚለው ራሱ ውሸቱን ነው። እንክት አድርጎ የበላኝን ብር
ምሎ በመጽሐፍ ቅዱስ ቪዲዮ ይውጣ አቡ ቪዲዮ ቁጭ ይበል። እኔ ቪዲዮ አይደለ ቁጭ አለ ያልኩት ቪዲዮ አብርቶ ቁጭ ይበል። ትክክለኛ ሰው ማለት ነው። ደግሞ እኔ መጽሐፍ ቅዱስ ይዤ እምላለሁ ለመጀመሪያ ሀብሎ ዱባይ ሲረቅ የተዋወቀኝ እኔን ነው። ከኔ ነው ግንኙነት ያደረገው። የሰው ምስክር አለኝ። አንቺ የሰው ምስክር አይሆንም ስላልሽ ነው እንጂ በህግ ከሄድኩኝ የሰው ምስክር ነፋለኝ። ጨቅ ያለ ነፍስ ምስክር አለኝ። ደግሞ የላኩልሽም ፎቶ ፌክ ነው ያለው ውሸቱን ኢቭን ማለት ነው። ውጪ ወተን ማለት ነው። ውጪ አልጋ ይዘን እንገናኛለን። አቡ ችግር የለውም። እሱም አሳስብሽ። አሁን ሄጄ ቼክ አድርጌ ወረቀቱን ማስመጣት እችላለሁ። ቪዲዮ ውጣ በይው ቪዲዮ። እሱን እኔም ልጠይቀው ነበረ። ተረጋጉ። አዎ ካሜራም ስላለ እኔ የምጠይቀው እናንተ ዳይሬክት አትነጋገሩም። እኔ አላውቅም። ከዛም በፊት ልጠይቀው ነበር። ኔትወርክ ነቀለው። የት ነው ያደረጋት? ደግሞ ማለት ነው 3 አመት አብሬው ስቀመጥ አንድ ቀን 3 አመት አብሬው ስቀመጥ በኔ ላይ ሄዶ ከሷ ጋር ግንኙነት ሲያደርግ 3 አመት አብሬው ሲቀመጥ ምን ጊዜ ወጥቶ ሄዶ ከሷ ጋር የፍቅር ግንኙነት አድርጎ አርግዛለት ልጅ መውለዷን ራሱ አላቅም። እኔ ይሄንን ማለት ነው የሰማውበት ቀን ምን ጉብዳ እንደወረደብኝ መረጃ አለኝ። እንዴት እንደሰማው ራሱ እሱን ተይው። ግን እሱ የዚህን ያህል ውሸት አይዋሽም። ይሄን ያህል ውሸት አይዋሽም። አንደኛ ነገር ብር ከልክሎኝ እላለሁ። እንክት አርጎ አንድ ብር አልቀር እንክት አርጎ እየበላ አይዲ አላሰራውም የለኝም ለሚለው ታዲያ እኔ አይዲን ነው አሰራለሁ ካላልኩኝ ታዲያ እኔ ነኝ እንጂ የማሰራው ሰው ነው እንደሚያሰራልኝ አይዲ። እኔ ያለኝም ብር የማሰራው እኔ እንጂ እኔ ብር የበላውኝ አይዲ እንኳን የማሰራበት ብር የለኝም። ሊያስቀምጥ ይችላል። ለምን የለውም? ካላሰራስ ያለ ማሰራቱ መፍቱ ነው። አሁን ግን እኔ ይሄንን መረጃ ሳመጣበት ብር እንትን ስለ ብር ምክንያት የሚያወራው ስለ ፍቅር ዲዛይን ምክንያት የሚያወራው ውሸቱን ነው። ምንም መረጃ ካለው ይምጣ። በመረጃው እንዳለው መረጃ ካለው ትክክለኛ መረጃ ይዞ ይምጣ። ስም በማጥፋት ራሱ ወንጀል ነው። የመጀመሪያው ማለት ነው። የምጠይቅልኝ ነገር ቅድምም አልወጣ ብለው በስንት መከራ ነው የመጣው። አይተሻል። አንቺ ቪዲዮ ለጥፋለሁ ስትይ ነው የመጣው። እውነተኛ ሀቅ ትክክለኛ ያለው ሰው ወዲያውኑ መጥቶ አይ አቡዬ እኔ እንዲህ ነው ብሎ ማስረዳት ይችላል። እሱ ግን እንደዛ አላስረዳም። ለምን እውነት ቢኖረው ለምን ቪዲዮ ውስጥ ለምን ይደበቃል? ጨለማ ውስጥ ለምን ይደበቃል? ትክክለኛ እውነት ያለው ሰው እኮ አይደበቅም። አቡ እሱ ላለው ነገር ችግር የለውም። ግጥም እኔ እምላለሁ እሱ እምላለሁ። ግን 10,000 ብሬን እኔ እዚህ መውለድ አትችልም ብላችኋል አይደለ? ታሜ ቅድም በደንብ ሲያብራራ ነበረ። በ2 ቀን ውስጥ 10,000 ብሬን ድራህም ይስጠኝ አገሬ ገብቼ ልጄን ወልዳለሁ። ምትጅልኝ ነጥብ ማለት ነው። አንደኛ ነጥብ ደግሞ በአይዲ ለምን አላሰራውም? ለምን ሀብታም አልሆንም ላለው እሱ እንደ አባቱ አተሳሰብ ነው፣ እንደ ባለቤቱ አተሳሰብ ነው። እኔ ቃም ውስጥ እገባለሁ ካለ እገባለሁ፣ ምክንያቱም ካላሰራው መፍትሄ ነው። ግን አሁን ይሄ ምክንያት አድርጎ ለዚህ ነው ነገር ጠመጠሙብኝ አመጡብኝ ላለው ነገር አንድ ትክክለኛ ነገር አይደለም። ሁሉም ውሸት ነው የተናገረው። 10,000 ብሩን የሰጣሽበት ማስረጃ አሁን እሱ መጽሐፍ ቅዱስ ትማልልኝ ብሏል። እምላለሁ አቡኔ መረጃ ስለሌለኝ ነው ቅድም የተናገርኩሽ። መረጃ ስለሌለኝ ማስረጃ በሌለኝ ብሎ እናንተ ትማማላላችሁ። አዎ እንማማልና የምር እንማማልና እሱም ደግሞ ለኔ አላስወረደችም፣ ሁለቴም አላስወረደችም። ውሸት ነው ያለውንም ማሊያ እሱንም አካቶ ይሄኛውንም ደግሞ አየኔ መሆኑን ራሱ እርግጠኛ አይደለውም ያለውን ማለት ነው። ማሊያ ሙሉውን መማል አለበት። አባቶች ጋር ነው ሄዳችሁ የምትማማሉት? እዚህ አይደል? ችግር የለብኝም። አሁን ታሜ ይዞኝ መሄድ ይችላል። ችግር የለብኝም አቡ። ስለዚህ እሷ ደግሞ ማለት ነው እየወጣች እሷ ራሱ ለውሽማዬ እሷ አሁን ምንም ነገር አልገዛችልኝም ውሸት ነው ላለው ውሸቱን ነው። ሚስቱ ራሱ ተናገረ። ብር በእጅ አልሰጠችኝም ነው ያለው። አልገዛችልኝም ልብስ ላልሽው ነገር ነው። ልብስ ላልሽው ነገር አልገዛችልኝም አላለም ያለው። ገንዘብ በእጅ ሰጣኝ አታውቅም ነው ያለው እኮ። ታዲያ እንዴት ያምናል? መረጃ ካለው ለምን አልወጣም? ለምን በቪዲዮ ቁጭ ብሎ እንደኔ አወራም? ታዲያ እኔ እሱን በቪዲዮ ቁጭ ብዬ ነው አይደል ያዳመጥኩት። ይወጣል፣ ወጥቶ ነበረ ይወጣል፣ አሁን ይወጣል በቪዲዮ። ልንገርሽ ምንም ነገር በማስረጃና በመረጃ ነው። 10,000 ድርሃም ለሰጠሽው ማስረጃ የለንም። ማስረጃ በሌለበት ጉዳይ እኔ አላወራም። ማስረጃ ስለሌለ ምንድን ያላችሁት? እንማማል በመጽሐፍ ቅዱስ ነው ያላችሁት።
በመጽሐፍ ቅዱስ አባቶች ፊት ቀርባችሁ ይሄን ያሰበው ሐሳብ ራሱ እሱ ያመጣው ራሱ እሱ ነው። ይሄን ሐሳብ ያመጣው ራሱ እሱ ነው። ታውቂያለሽ? ሐሳቡን ያመጣው ራሱ ባገላውት ነገር ምንድነው መከፍለው 10,000 ድርሃም ሰጥቻለሁ ብላ በመጽሐፍ ቅዱስ ትማል የዛኔ ሰጥቻለሁ ነው ያለው። አዎ በቃ እኔ እምላለሁ። እሱም ደግሞ ለኔ አላስወረደችም። እሷ አጠጥታኝ ነው፣ በመጠጥ ነው የእንትን ከሷ ጋር ያደርኩ ባሳደርልሽ ፍቅረኛ አልነበረችም። በመጠጥ ተሳስቼ ነው 2 ቀን አብሬያት የተኛሁት። ከአስወርዳ ማታቀም ብሎ ይማልልኝ ነው የምትይው። በቃ ስለዚህ ናግባ ኔትወርክ ነቅሎታል። ኔትወርክ ስለሌለው ነው ሰውየው። ይመጣል፣ በቪዲዮ ያበራል። በዚህ ጉዳይ እንደምትማማሉ ተነጋግራችሁ ቀነቀጣው ያይዛችሁ ከማልሽ በመጽሐፍ ቅዱስ እሰጣለሁ ብሏል። እውነት እንደሚሰጥ ቀጠሮ ይዘን ነው የምንለያይ። ለዛ የፍቅር ዲዛይኑን ጉዳይ ደግሞ ማስረጃ የፍርድ ቤት ወረቀት ያምጡ። እውነት ሳይከፈለው ለ2 ዓመት ያህል እንደሰራና ፍርድ ቤት ከሶ እንደነበር የሚያሳይ የፍርድ ቤት ወረቀት ያምጡ። አቡ ኢቭን ማለት ነው። ኢቭን እኔ በእነሱ መሀል አልገባም። ኢቭን ማለት ነው። ኢቭን የሚሰጠው ብር እንኳን ከደሞዙ ውጪ ማለት ነው። ከደሞዙ ውጪ የሚሰጠው ብር ራሱ አይቆጠርም። ለሱ አይደለም ለሙሉ ሰራተኛ ማለት ነው። ቲፕ እያለ ራሱ የሚሰጠው ብር ቁጥር የለውም። ልንገርሽ እሱ አሁን እንዲህ ያለው ለምን እኔ አሁን እዚህ ቁጭ ስላልኩ ነው እሱን እንደዚህ ለማለት ስም ለማጥፋት የመጣው እንጂ ማለት ነው። እስከዛሬ የት ሄዷል? እውነት ከልክሎት ከሆነ እስከዛሬ የት ነበረ? ምን ሲሰራ ነበር? ለምን አልጠየቀም? ለምን አልጠየቀም? እስከዛሬ እውነት ይሄን ሁሉ ብር ከልክሎት ከሆነ እስከዛሬ ለምን አልጠየቀም? ለምን አልመጣም? አንቺ ጋር ለምን አልወጣም? ለምን አልከሰሰውም? እውነት ትክክለኛ ሆኖ ከሆነ ማለት ነው። ግን አሁን በእኔ እዚህ ቤት ስላለው በእኔ ምክንያት የሱን ስም ማጥፋት አይችልም። ፍጹም ማለት ነው። ፍጹም እኔ እዚህ ቤት እናቴ እሺ፣ አሁን እንዲህ ውሃ ጠጪ። እርጉዝ ስለሆንሽ በጣም ብዙ ስላወራሽ እንትን ለጉሮሮሽ ትንሽ ውሃ ጠጪ። ውሃ ስጫት። ምስር ኧረ በእናትሽ ውሃ ስጫት። ያው ሁሉ አለቀሰች። አሁን በጣም እየተበሳጨች ነው። ስለዚህ ለእርግዝናው ጥሩ አይደለም። ግን ባይዘዌ ሀቡዬ እዚህ ጋር የታዘብሽው ነገር አለ። በዓል ሲደርስ ማለት ነው ሀቅ ልናገር፣ እኔም አንድ በዓል አሳልፌያለሁ ከነሱ ጋር። በዓል ሲደርስ ሰራተኞቹን እንዳለ ይሰበስባል። ሁሉም እንደ እህትና እንደ ወንድ ያርዳል። እንበላለን፣ እንጠጣለን። መጠጥ ስለሚጠጣ ጥሩ አይደለም። ማርያምን ሀቡዬ አሁን እሱ የመጣበት የመጠራበት ምክንያት የሚያሳየው ምንድነው? ትቀሽ ድርጅቱ ምን ያህል ለሰራተኞቹ ነፃነት እንደሚሰጥ። የኔ ውድ ተባረኪ እመቤቴ። እሱ ቪዲዮ አለኝ ያለው የመጠጥ ቪዲዮ አለኝ አናችኝ ያለበት ምክንያት ነፃነት እንደሚሰጥ ማሳያ ነው። እኔ እዛ ሰራተኛ ቦ መጠጥ አስፈልጋለሁ፣ መብቴ ነው። ስለዚህ መጠጥ እንድጠጣ እንድደሰት ከፈቀደልኝ መስሪያ ቤቱ ምን ያህል ለኔ ኮምፎርታብል እንደሆነ ነው የሚያሳይ። በቃ ያን ነው አየሽ። እሱ የተጠራበት ጉዳይ በዚች ልጅ ጉዳይ ነው አይደለ ሀቡዬ? እስከ ዛሬ ከፍቅር ጋር ካለ በፍርድ ቤትም ከያዘው ግን ዘሎ የብዙ የራሱን ብቻ አይደለም የብዙ ሰራተኛ እኔ እንጃ። እኔ እግዚአብሔር ምስክሬ ነው። 4 ወሬ ነው። እኔ ፍቅር ምን ነገር ባይመቸኝ ጥዬ እወጣለሁ እኮ ሀቡ አይደለ? አንቺ አንደር ካምፓኒ አይደለሽም፣ ፍሪ ቪዛ ነሽ። ኤኒ ታይም መውጣት ትችያለሽ እኮ። ለክርሽ ነው የምትመሰክሪው። ስጨነቅ ሚስቱ አብራኝ ተጨንቃ ነው። እንዴት ነው አላቅም፣ የሌላውን አላቅም። ስለራሴ ግን ልንገርሽ፣ ግን አብሮ መብላት አብሮ መጠጣት፣ በዓል ሲደርስ ፋሲካ አብሬያቸው ነው ያሳለፍኩት። ያርዳል፣ አብረን ተሰብስበን እንደዚህ የበዓላት ልደታ ማርያም ምናምንም ሲሆን ተከባብረን ተጠራርተን አብረን አንድ ላይ ነው። አንድ ላይ እንግዲህ የአንድ ሀገር ሰዎች መጠጥ ይጠጣል። አየሽ፣ እዚህ ሀገር አሁን መጠጥ አይፈቀድም ስላለ በሱ ቤት ፍቅርን ማስጠቆሩ ነው። ማናችንም ወተን ኢጃዛ ቤት እናደርጋለን። ኤክስኪውዝ ሚ ምስር ማታቂ ከሆነ ልንገርሽ፣ እኔ አቡዳቢ 2 ዓመት ኖሬያለሁ። ሄጄ ራሴ ድራይቭ አድርጌ ሄጄ ገዝቼ አምጥቼ ነው ቤት የሚጠጣው። ማን አይፈቀድም ያለው? ለዛ እኮ ነው። አይ እዚህ ትንሽ ህጉ ምናምን ይከብዳል፣ መጠጥ ሲጠጣ ከተያዘ ምናምን ስለሚባል ነው። ኖ ጠጥተሽ አትንጂ፣ ጠጥተሽ ድራይቭ አታርጊ እንጂ መብትሽ ነው መጠጣት። መንግስት እንድጠጪ መሰለኝ የሚሸጠው ደግሞ እንደው ወንድ አይደለ ሀቡዬ? እንደው እኔ አጥላላሽ አትበይኝና ሴት ልጅ ነው ነገር አሁን ይናገር ምስር በቃ ቪዲዮ ግን አብራ አማን ገብቻለሁ። ግን አዎ ገብተሃል። ቪዲዮ አብራ የባልሽ አካውንት ኔትወርክ ስለሌለው እባክሽ ባንቺ አካውንት ይግባና ያወራ። ባንቺ አካውንት አንድ ቤት አይደለ ያላችሁት? ባንቺ አካውንት ገብቶ ያወራ። የሱ ኔትወርክ የለውም። ይገባል ይወጣል። ተሰቃየን እኮ እኛ። ሌትስ ጎ። ፍላወር ላክ። አትታየኝም። ፍላወር ላክ
ይሮጥብኛል ኮመንቱ። ሌትስ ጎ ጋይስ። ታሜ ደከመኝ ሊሄድ ነው አለ። እኔ በእኔ ልግባ። እሺ ሂጂ ግቢ ጎንጆ። ወይ ሀቢባ ታሜ በጣም ነው የምናመሰግነው ወንድሜ። ያ ዑምሪ እኔ ማለት مش موضوع ደከመኝ ሳይሆን ቆይ ሐቢብቲ አሁን እያወራን እሺ ሂጂ ውጪ موضوع ደከመኝ ሳይሆን እኔ የመጣሁት እዚህ ለአንድ ጉዳይ ነው። እሱ ልጁ ማለት ተማልልኝ ስላለ እነሱ ደግሞ ስለፈሩ ወደዚህ ነው የመጣሁት ማለት ነው። እሱ ደግሞ በቃ ሄደ ከቤት እያወራ እዚህ ገብቶ ኦኬ ሐቅህን እንመልስልሃለን። ግን ሐቢባ እንደነገረችህ ማለት ነው ኦሬዲ አንተ ከሰዋል አልክ የፍርድ ቤት ወይም የከሰስከው ከመጀመሪያ ብለህ ማለት የጀመርከው ዶክመንት ካለ ስለመክሰስ እሱን አምጣ። ለምን ማስረጃ ሌላ ስለሌለህ አልክ። እሱን አምጣ ችግር የለም። ግን የለም በቃ እኔ እሱ ነው ማለት ነው። ሐቢባ መቅደስን አስገቢልኝ። መቅደስ ሚል አካውንት አስገቢልኝ። እሺ ነይ አንዳንድ ቁጥር እየጻፈ ልሽ አቡ በኋላ ገባለሁ። እሺ ዜዶ እሺ መቅደስ ጻፊ እኔ ነኝ። መቅደስ አንዳንድ ቁጥር ጻፊ። መቅደስ እኔ ነኝ ብለሽ ጻፊ። ገብተሻል አንቺ መስር ባይ ሳይንት ፎሎ አርጓት ቶሎ። ዛሬ ሳይንት 40,000 ካልሞላች በቃ ቻሌንጁ ይሰረዛል። ዛሬ ሳይንት 40,000 ካልሞላች ቻሌንጁ ይሰረዛል ጋይስ። 1500 ነው የቀረን፣ 1400 ነው የቀረን ሳይንትን 40,000 ለማስገባት አሁን ሀቢባ ምስርን አስገቢ። እኔ ማለት ልወጣ ነው። እሺ ታሜ ሹክራን። አበባ ላኪ አሁን ላኪ ፍላወር ምስር። እሺ አቡነ ይኸው አገኘሁሽ። በቃ አሁን በታሜ ቦታ እሷን አስገባታለሁ መቅደስን። እሺ እንግዲህ በቃ ሰላም ሆኖልኝ የሚያስፈልግ ካለ አለሁኝ። እሺ ሀቢባ ሹክራን ታሜ ኑርልኝ ወንድም አለ። እሺ ሀይቲ በጣም አመሰግናለሁ ጊዜህን ሰተክ እስካሁን ድረስ ደግሞ ብለሽ 100,000 አስገብተሽኝ ሀቢብቲ እንቲ አኒደ ራስሽ ያብስ 108,000 ነው የገባከው። 100,000 ሹክራን ወላይ በጣም ነው የማመሰግናለሁ። አንቺም እዚህም ያላችሁ ሁላችሁም ፎሎ ያደረጋችሁኝ 100,000 እንዳልፍ ያደረጋችሁኝ በጣም አመሰግናለሁ። ክብርልኝ ተባይ ይገባካል። በሉ ለማንኛውም መልካም ምሽት። የሚያስፈልግ ከሆነ እገባለሁ ተመለሽ፣ ችግር የለም። በጣም እናመሰግናለን ወንድሜ። ታው ሰላም ሁኑልኝ። ለመቅደስ መለያ ቁጥር ስጭኝ እንድትገባ። እሺ ልላክልህ በዋትስአፕ። ኑርልን ወንድማችን። በጣም ያስደሰታችሁኝ ታሜን በአንድ ቀን 4900 ፎሎ ስላደረጋችሁት በጣም ነው የማመሰግነው። በአንድ ቀን ከ96,000 109,000 ስላስገባችሁት እጅግ በጣም አድርጌ አመሰግናለሁ። እጃችሁ ይባረክ። ትለያላችሁ፣ ትችላላችሁ። ይኸው ልኬልካለሁ ኮድ። ይህንን ስትጽፍ እኔ ኮመንት ላይ ሰዓት አስገባታለሁ። ፎሎ አድርጓት ሳይንትን። አቡ ለእኔ አላክሽልኝም ዋትሳፕ። ወይኔ ለሌላ ሰው እንዴ ላኩት? ያንተ ዋትሳፕ አይደል እንዴ ይሄ? አላክሽልኝም ለእኔ። ወይኔ ጉዴ! ማነው ለማን ነው የላኩት? ማነው ይሄ ኮንታክት ያደረገኝ? መቅደስ ለመቅደስ ለራሷ ነው የላኩላ። መቅደስ የምትባል ልጅ ኮንታክት አድርጋኛለች። እሷ ናት መሰለኝ። እሺ ያንተ ቁጥር ጠፋብኝ። ቆይ አሜን። ከየቱ ጋር ነበር ያወራውክ? እዚህ ጋር ይሄኛው ነክ መሰለኝ። አንተ ይሄም አንተ አይደለህም። ያንተ ቁጥር መጨረሻው 76 ነው። ትክክል ነኝ። ካገኘው በቃ ያው ላኩልክ። ስጣት ይሄን እሷ ካልሆነች የማን እህት ናት? አማን መቅደስ እስክትመጣ መሲ ባልትናን ፎሎ አድርጉ። ሊያ ጥበብን ፎሎ አድርጉ። መሲ ባልትናን፣ ሊያ ጥበብን፣ ኔቨር ጊቭ አፕን፣ ቀኑብሽ የሚለውን ሰማያዊ ልብ ቀኑብሽ 100,000 ከገባች ለእኛ ጊቭ አዌይ ትሰጠናለች። ትንሽ ነው የቀራት 100,000 ለመግባት ጊቭ አዌይ ትሰጠናለች። ኦኬ 96,000 ምናምን ነበር የስገባ። አሁን 97,100። ሂዱ ፎሎ አድርጓት ሁላችሁ ምና 100,000 ያስገቧትና ጊቭ አዌያችንን እንቀበላታለን። ሰክሰስ በጎ አድራጎት ድርጅትን ፎሎ በማድረግ በኢትዮጵያ 2,000 ብር ብቻ የቤት ባለቤት መሆን ትችላላችሁ። እጣ ቆርጣችሁ እድለኛ ከሆናችሁ። ይህን ታውቃላችሁ? አታውቁማ። ስለዚህ እንድታውቁ ከፈለጋችሁ ሰክሰስን ፎሎ አድርጉት ሁላችሁ።
አማን ምን ይሻለናል? መቅደስ ቀረች እኮ አልጻፈችም እስካሁን የለችም፣ አልጻፈችም። እስር ቪዲዮ አብሪ። አይቹት አይሱ አይደለችም። ሌላ እቺ ሌላ መቅደስ ፌክ ናት። አለው አይደለም። ኮድ ተሰጥቶሻል። እውነተኛ መቅደስ ከሆንሽ ኮዱን ነው የምጽፊው። ካለበለዛ ሌሎቹም መቅደስ ብለው ከፍተው ይመጣሉ እዚህ ቤት ለመግባት። ፕሮፋይሏን ለምን አትልክልኝም አንተ? ቲክቶክ ፕሮፋይሏን ከላክልኝ እኮ በቀላሉ አገኛታለሁ። ያንተን እንደላክልኝ የእሷን ስክሪንሻት አድርገህ ላክልኝ ቲክቶክ ፕሮፋይሏን። ይሆናል ላክልሽ። አዎ ስክሪንሻት አድርገህ ፕሮፋይሏን ላክልኝ። ቆይ አንዴ እሺ፣ ቆይ ና አማን አሁን መቅደስ ምን ልትመሰክር እንደምትገባ ንገረኝ አንተ መጀመሪያ። መቅደስ ስለ እሱ አይደለም የምትመሰክረው። መቅደስ የምትመሰክረው ስለ ደሞዜ ነው። መቅደስ የምትመሰክረው ስለ ደሞዙ ነው። ስለ ግል ህይወታችሁን የሰው ምስክር አልቀበልም። ገባሽ? ልክ ነሽ። ስለ ግል ህይወታችሁ የሰው ምስክር አልቀበልም። መቅደስ የምትገባው እዛ ሰራተኛ ናት፣ እህቱ ናት ብሎ ነው። እህቱ የድርጅቱ ባለቤት እህት ናት። ስለ ደሞዛችን ልትመሰክር ነው የምትገባው ነው ያለው። ስለ ግል ህይወታችሁ አይደለም። ስለ ግል ህይወታችሁ እንዴት ነው ሌላ ሰው ዲዛይን ሊናገሩ ነው የሚገቡት። ስለ እኔ አይናገሩም። ስለ ፍቅር ዲዛይን ሊናገሩ ግን በትክክል ይገባሉ። አስገባቸዋለሁ አሉ። እንደዛ ከሆነ እሺ፣ ቆይ እሱ መጀመሪያ እሱ ያስገባ። እኔ ደግሞ ስለ ፍቅር ዲዛይን የሚናገሩ ልጆች፣ ጋዜጠኞች፣ አርቲስቶች ናቸው አሉ። አስገባልሻለሁ። እሺ ጥሩ። መቅደስ ትግባ መጀመሪያ። መጀመሪያ የተጠራችው እሷ ናት። መቅደስ ትግባ። መቅደስ ተናግራ እያንዳንዱ የሚገባው እኔ ስለሌላ ሰው ስለመጣ ስለሱ የሚናገር ምናምን እንደዚህ ተባባሪ ነገር አንፈልግም። ገብቶሻል አይደለን? ከዛ የነበርነው ሰራተኞች ነው መናገር ያለብን። የወጣ ነው ለዛው ከዛው ያሉት የማይናገሩበት እንጀራቸው ስለሆነ አይናገሩም። ምስር የምትባለው ራሱ እንጀራዋ ስለሆነ ነው የምትናገረው። እዚህ የነበሩ ማለት ነው የነበሩ ናቸው። አቡዬ እዚህ መተው ሲሰሩ የነበሩ ታዋቂ የሆኑ በየአመቱ የሚመጡ ናቸው። ለኔ ብለው አይደለም ለስራቸው የሚመጡ ናቸው። ለክራቸው ብለው የሚናገሩ ናቸው። አሁን ተደውሎላቸው ሀቢባ፣ አሁን ተደውሎላቸው አልፈልግም እነሱ አንተም ስማኝ፣ ስለ ፍቅር አይደለም የምናወራው። አሁን የመጣ ነው ስለ እኔ ህይወት ነው የምናወራው። ስለ እኔ ህይወት ብቻ ነው። ስለ ፍቅር ዲዛይን የሚያገናኘው ነገር እዚህ ቦታ ላይ ምንም የለም። አቡዬ ከሆነም ማለት ነው ከሆነም የመጣ ነው ስለ እኔ ጉዳይ ነው አይደለ? የኔን ጉዳይ ነው እንጂ የምናወራው ስለ ፍቅር ዲዛይን ለማውራት አይችልም። የፍቅርን ዲዛይን እኔን ተመርኩሶ ስም ለማጥፋት ከሆነ ደግሞ እኔ በቂ ማስረጃ አለ። ምክንያቱ ስለሆነ አይመለከትሽም አንቺ ነው። ቆይ መቅደስ ሶሪ ሰብለ እድል ስጭኝ ነኝ እንድጠይቀው። አንቺ ሚውት አድርጊ። ኦኬ አዎ በጣም ጥሩ። ኦኬ ቴንክ ዩ ሀኒዬ፣ እኔ ፍቅር እንዴት ነሽ? እኔ ማር እና እድል ስጭኝ። እሺ እኔ ልጠይቀው። ፊትክን በትክክል እያየው ፊቴን እንደዚህ እየተያየን እናንተ እናወራለን። እሺ አሁን አንተ ፍቅር ዲዛይን ስትሰራ 2 ዓመት አይደል የሰራከው? 2 ዓመት በ2 ዓመት ውስጥ የስንት ወር ደሞዝ ተከፍሎካል? ሚውት ነክ ወንድሜ። አልተከፈለኝም ጭራሽ። ሁሉንም እኔ በሱ ያወጣልናል እዛው መልሰን እንሰጣለን እንጂ አልተሰጠኝም። እሺ 2 ዓመት። እሺ 2 ዓመት ሙሉ በምን በላክ፣ በምን ጠጣክ፣ በምን ለበስክ፣ በምን ኢንተርኔት ተጠቀምክ? አዎ ከዛ ሁሉ ግን የሆነ እየፈረምን የምናወጣዋለን 100 ብር 200 ብር 100 ብር 200 ብር እየተባለ ግን እዛው ድርጅቱ ደግሞ የምንበላና የምንጠጣው ግን ከድርጅቱ ላይ የሚቆረጥብናል ከደሞዛችን ላይ ማለት ነው። እሺ እየፈረምን መቅደስ እየጻፈችልሽ ነው። አስገቢያት 200። እሺ ለምን ቆይ እኔ ላገኛት አልቻልኩም። ሞዴሬተሮች ለምን አትረዱኝም? መቅደስ እየጻፈች ነው። እርዱኝ ባካችሁ፣ አስገቡልኝ መቅደስን። እሺ ስላለው አልትችይም። እኔ ያልጨረስኩም ጥያቄን ስጨርስ። እሺ 2 ዓመት ሙሉ ያለ ደሞዝ ስትኖር በየወሩ 200 300 ሪያል ድርሃም እየፈረማችሁ በምታወጡት ትበላለህ፣ ትጠጣለህ፣ ትለብሳለህ፣ ህይወትን ትቀጥላለህ። እሺ እስካሁን ድረስ ከፍቅር ዲዛይን ከወጣክ ስንት ወር ሆነክ ውጪ ላይ መኖር ከጀመርክ? 4 ወር። 4 ወር። እሺ 4 ወር። እሺ 4 ወር ሙሉ ለምንድን ነው ሶሻል ሚዲያ ላይ ወጥተህ በፍቅር ዲዛይን ተበድያለሁ፣ ያለ ደሞዝ አሰርቶኛል፣
እና እባካችሁ ፍትህ የኢትዮጵያ ህዝብ እኔ ፍትህ እፈልጋለሁ በደል ደርሶብኛል ብለህ ለምን አልወጣህም? ለምን ዛሬ ላይ በዚህ ጉዳይ በሷ ጉዳይ ስትጠራ ተናገርክ? እስከዛሬ እኔ ያልወጣሁት ልክ እንደ ሰው ልጅ አስቤ ቤት እንደ ቤተሰብነት አስቤ ነው እስከዛሬ ይሰጣል ብዬ በማሰብ ነው። ነገር ግን እኔ ዝም ስላልኩ አንገቴን ስለሰበርኩ አይናገርም ወጥቶ አይናገርም በማለት እኔ ዝምተኛ ላይ በነገራችን ላይ ዝም ስለምን አሁን አይናገርም ተብዬ አሁን በእነዚህ በሌላ ጉዳይ በተነሳብን ጉዳይ አብሮ አነሳሱት እኔን ለማጥፋት ማለት ነው እንጂ እኔ እስከዛሬ ዝም ያልኩት ነገ ይሰጣል እያልኩ ነው። ደግሞም ከዚህ በፊት እጄ በስነ ስርዓት ቤቱ ድረስ አናግረው እሰጥሃለሁ እሺ አለኝ። እሰጥሃለሁ እሺ ሲለኝ እሺ ብዬ ጠበቅኩት። ቢሮ ቆይ ተባልኩ ማለት ቢሮ ስቆይ ሰድ ግን ቢሮ ቆለፉና ደበደቡ። የቢሮ የቆለፈብኝ ሪከርድ አለ እልክልሻለሁ። ሪከርዱ ማለት ነው ላክልኝ። ጥሩ እሺ። ይሄ የተደበደበ እልክልሻለሁ አሁን ዋትስአፕ ላይ ቪዲዮ የላካችሁልኝ። የተደበደብከውስ እንዴ መቼ ነው? የተደበደብኩት የዛን ቀን ነው። አወጣው ከካሜራ ጀርባ ስለሆነ ካሜራ ስለሆነ እኔ ሪከርድ እያረኳቸው ስለሆነ ውጭ ላይ አወጡኝ ማለት ውጭ ላይ ስንወጥ ጣሉኝ ማለት ነው። አስፋልት ላይ እኔ ሰው የለኝም ማንም የለኝም እዚህ ሀገር። ግን እነሱ እንደዛ አድርገው ሊደበድቡ ይሞከሩ ደበደቡኝ ማለት ነው። ማንም የለኝም አትበል። ይሄ ሁሉ ህዝብ ያለ ያው 14000 ህዝብ አለ። እኛ እህት ወንድሞችክ ነን። ሀቅ ካለ ከጎን እንቆማለን። ሀቅ ከሌለክ ደግሞ ሀቅ ካለው ጎን እንቆማለን እኮ። አሁን ለህዝብ እኔ አሁን እስከዛሬ ለህዝብ ለወገን ያልመጣሁት እኔ እስከዛሬ ይሰጠኛል ልክ እንደ ቤተሰብነት ይሰጠኛል ብዬ በማሰብ ነው እስከዛሬ ያልጠየኩትም ብዙ ነገሮችን በዝምታ ያሳለፍኩት ማለት ነው። እኔ ልንገርሽ አቡ እውነቱን ስነግርሽ አንድ ቀን ውጭ ላይ አድሬያለሁ። በቃ ውጭ ላይ ማለት ነው ስራ በመፈለግ ሌላ ሰው ያለማሳቀቅ አሜንን ያለማሳቀቅ ውጭ ላይ አድሬያለሁ ስራ በመፈለግ ብቻ ማለት ነው። ገብቶሻል? ግን እሱ ላይ 2 ዓመት ከ6 ወር የሰራውበት ብር እያለኝ ማለት ነው 2 ዓመት ከ6 ወር አንድ ብር አላለኝ። ግን ሚስቱ በቴክስት ጦት ነካሽ ብላ ሰደበችኝ ማለት ነው። ለምን ጽፎ አለኝ ስክሪንሾት አድርጌዋለሁ እልክልሻለሁ። ለምንድን ነው ጡት ነካሽ ብላ? ለካሃዲ እኮ ነው እንደዛ የሚባለው። አንተ ክደሃቸው ነው። እኔ የዛኔ ስለወጣው እንደዚህ አድርጋችሁ ድራማ ሰራችሁ ቢባልኳ ድራማ ተጠቁን ሞከሩ ብለክ ነው ያልከው። ይሄንን ስትል ማስረጃ አለክ ማለት ከማን ጋር ተመሳጥረው ምን አድርገው እናንተን ለመጉዳት እንደሞከሩ የደረሰክ መረጃ ማስረጃ አለ? ከምን አንፃር ተመሳጥረው እኮ ነው እስከ ዛሬ እኮ አሁን እኮ አሷ ጋር ተመሳጥረው እኮ ነው የመጡ። በጣም ጥሩ ጥያቄ። እኔ ነኝ የምጠይቅሽ። ሚውት አድርግ። እስከ ዛሬ ድረስ 7 ወር እርግዝና ሆነሽ እስካሁን ድረስ ለምን እኔ ጋር አልመጣሽም? ለምን ዛሬ እሱና ሚስቱ በዚህ ጉዳይ ሲከሰሱ መጣሽ? ቴንክ ዩ። ይሄን ጥያቄ መልሽልኝ። ፌር መሆን አለበት። እስከ ዛሬ ያልመጣሁት ትክክል ጥያቄ ነው የጠየቅሽኝ። እስከ ዛሬ ያልመጣሁት እሱ ጋር ማለት ነው ሁሌም ነው የሚሳደቡት በላይፋቸው እየከቡ የመጀመሪያው የላይፋቸው አጀንዳ እኔ ነኝ። ሀ ብለው ላይፍ ሲገቡ እኔን ነው የሚሰድቡት ሁሌም ማለት ነው። ሁሌም ማለት ነው። ደግሞ በተለያየ ኮመንት ሳይ ፍቅር ዲዛይን ያለችው የመጀመሪያ ሚስቱ እንደዚህ አድርጎ ይወጣ ሁሉም ሰው ስለኔ ነው የሚያወራው። አንቺ ቤት ራሱ ኮመንት በጣም ነው በተደጋጋሚ የሚጻፈው በጣም ማለት ነው። ኢቭን እዚህ መተው አሁን በቀደም ተደበደብን ያሉት ማለት ነው ለነሱ ብለው አይደለም። ገንዘብ ከፈለጉ ፍቅርን እንደዚሁ በትክክል መጠየቅ ይችላሉ። መደባደብ አይችሉም። እንደዛም ከሆነ ብሩን ካልሰጣቸው መረጃ ካላቸው መጠየቅ ይችላሉ። ሱቅ ድረስ ግን እኔ በምወጣበት ሰዓት ጠብቀው እኔ ለትንሽ ነው የወጣሁት ያንለት ማለት ነው። እኔ በምወጣበት ሰዓት መተው በዛ ሌሊት መተው ድብድብ የፈጠሩት ሰው በሚተኛበት ሰዓት በዛን ሰዓት መተው በኢማራት መተው እኔን ስላጡ ከሱ ጋር ለመጣላት ነው ያለው። ውሸት ነው አቡ። ትናንትና ማታ ነግሬሻለሁ። ቪዲዮ ላከልኝ፣ ቮይስ ላከልኝ። ቮይሱና ቪዲዮን እሺ እኔና እሱ አናወራም። ለምንድን ነው የላከው? እኔና እሱ አናወራም። ትናንትና ማታ በሱ ስልክ ማለት ነው። ለምን ላከ? ምን ፈልጎ ነው? ሁሉም ሰው በያንቺ ቤት የሚጻፈው ኮመንት የኔ ስም ነው። በየሁሉ ቤት እንደ ሳራ ቤት የሚጻፈው ሁሉም ኮመንት በኔ ነው። እኔ እንደዚህ ተበድዬ እያለው ይሄን ሁሉ በደል ይዤ ቁጭ ብዬ እኔ ይሄን ሁሉ ይዤ ቁጭ አሁንም ማለት ነው አቡ እግዚአብሔር ለእያንዳንዱ ነገር የዘራነውን ነው የምናይደው። ያልዘራነውን ፈጣሪ ፍጹም አያሳጭደንም። የሰራነውን
ያደረግነውን እናይዳለን እና እሱ አሁን አንድ ፍሬ ሕፃን አለችው ጨቅላ ሕፃን አለችው በእጁ እሱ አሁን ለእያንዳንዱ ነገር ለካደው እኛ ልንዋሽ እንችላለን። ነገ በልጆቻችን ነው ለወደኛ የኛ አጽያት የኛ በደል የኛ ተንኮል የት ነው የሚሄደው? ራሳችን ላይ ዞሮ ነው የሚሄደው። ለምን እሱ አሁን እንደዚህ አለ? መዋሸት አልነበረበትም። አቡ ትክክለኛ ነገር ነው መናገር ያለበት። እስከዛሬ እኔ ዝም ያልኩት ዋጣ አድርጌ ከዚህም በላይ እኔ አምሽቼ ስለምገባ ለህይወቴ አደጋ ናቸው። ከቻርጃ እዚህ እኔ ጎረቤት ገቡ ስወጣ ስገባ እኔን ለማየት መተው እኔን ስላጡኝ ነው እንጂ ከነሱ የተደባደቡት ዝም ብለው መቀመጥ ይችሉ ነበር አይደለ? ቤታቸው ብር ተከለከላቸው። ፍቅር ለምን ቀን አይመጡም? ለምን በህግ አይጠይቁም? ለምን አንቺ ጋር አልመጡም? አንቺ ጋር ትገባለች አይደለ? ለምን አንቺ ጋር አትመጣም? ያንቺ ስልክ ታውቃለች። ለምን አንቺን አታወራሽም? ትክክለኛ ሀቅ ኖሯት ካለ ማለት ነው። ትክክለኛ ሀቅ ኖሮት ካለ እኔ ለህይወቴ ሰጋው ሱቅ ድረስ መጣው አጣና ይዘው መደባደብ ሲጀምሩ ሰብለ ይቅርታ፣ እኔ ጥያቄ ሌላ ነው የመለሽልኝ ሌላ ነው። አጭር ጥያቄ ነው የጠየቅሽ። እስከ ዛሬ ድረስ ሳትመጪ እኔ ጋር ዛሬ ለምን መጣሽ? ያልመጣሁበት ምክንያት አቡ እኔ በሆዴ ይዤ ሁሉንም ነገር ችዬ እየኖርኩኝ ነው። ግን ሱቅ ድረስ መጣው ሲደባደቡ ይሄ ነገር ለህይወቴ አደጋ አለው። ለህይወቴ አምሽቼ ነው የምገባው፣ ጠዋት ነው የምገባው፣ ብቻዬን ነው የምሄደው፣ ብቻዬን ነው የምወጣው። ለህይወቴ አደጋ ነው። ለህይወቱ አደጋ ነው። የተደባደቡት መቼ ነው? ሱቅ በርጋ መጥተው የተደባደቡት መቼ ነው? ከ10 ቀን በፊት ነው የተደባደቡት። እዚህ መጥተው ሱቅ 11 ሰዓት ላይ 12 ሰዓት አካባቢ ከስተምር ሙሉ ነው ያለው። እኔ ለትንሽ ነው ኦርደር ላመጣ የወጣሁት። ሌሊት መጥተው ማለት ነው። እንግዲህ ከዚህ ሰዓት ማታ ሌሊት ፋታ እየሰጠሽኝ እኔ ማር 10 ቀን ሙሉ ለምን አልመጣሽም? ለምን ዛሬ መጣሽ? ያልመጣሁት እኔ እነ ፍቅር ማለት ነው አቡ እኔ እንደ እውነቱ ለክሬ ለዚች ነው የምምልልሽ። መጽሐፍ ይዤ አንቺ እያየሽ እምልልሻለሁ። ተይ ዘመዳችን ነው፣ ተይ እንደዚህ አታርጊ፣ ተይ አርግዘሻል፣ ነፍሰ ጡር ነሽ፣ የልጅሽ አባት ነው፣ ተይ ነገ ምን እንደሚመጣ አታውቂም፣ ተይ እንደዚህ አታድርጊ፣ ተይ ይሄ ነገር ጥሩ አይደለም፣ ነገ የሱም ደም ያንቺም ደም ነው በሱ ውስጥ ያለው፣ ጥሩ አይደለም ይሄ ነገር፣ በዚህ ከሄደ እንደዚህ አይቀጥልም፣ ተይ የልጅሽ አባት ነው። ቢያንስ ፍቅር አብረሹ አሳልፈሻል። አብረሽ ቢያንስ ያለፋችሁትን ፍቅር የእናንተ ያላችሁትን ፍቅር እያየን ባጭሩ ፍቅር ነው ስላሉኝ አለቃ ስላሉኝ እነሱ እያጽናኑኝ ታጎኔ የምፈልገውን ነገር እያደረጉልኝ ስላለ ጸጥ አልኩኝ ያለ ምንም ምክንያት ማለት ነው እንጂ እኔ አንቺ ጋር ብድግ ብዬ እሰራለሁ። ብዙ ሰው አለ ማግባት ይችላል። ታብልዬ እየመሸ ስለሆነ አጭር መልስ እኔ ማርሽ እኔ በጣም ለዛ ነው አቡዬ በቃ አጭር ቃል ሳቡ ስሚ አንዴ ያልጨረስኩ ከሰው ጥያቄን እሺ አጭር መልስ በቃ አንደኛ ኧረ በማይሙት ሰብለታይ በቃ አጭር መልስ አንቺ እርጉዝ ነሽ ይደክምሻል ተይ ይኸውልሽ አንዴ እስከ ዛሬ ደክሜያለሁ አዳምጪኝ ጥያቄ አጭር ነበር እስከ ዛሬ ለምን አልመጣሽም ነበረ እስከ ዛሬ ያለም አሁን በዚህ ሰዓት እነሱ ህዝብ በተነሳባቸው ሰዓት ጠብቀሽ ለምን መጣሽ ነበር ጥያቄ እስካሁን ድረስ ፍቅር ዲዛይን ተይተይ ስላለኝ ነበር ያልመጣሁት አሁን ግን ሂጂ እሺ ብሎ ፈቀደልሽ በዛ ነው የመጣሽው አንድ አይደለ እሱ አልፈቀደልኝም አሁንም በጉልበቴ ነው እሱ ፈቅዶ አይደለም አንቺን ለማጥቃት ነው እኔን አቡ እኔን ላይፋቸው ላይ ሲሰድቡኝ እየዋሉ ነው እኔን የመጡት በዛን ሰዓት ፍቅር እዚህ አይኖርም ያውቃሉ ማንም ሰው እንደማይኖር ያውቃሉ ሰራተኛ ብቻ ነው የሚኖረው ፍቅርን ከፈለገ ስልክ አለው ፈልጌሃለሁ ብሎ በስልክ ማውራትና መጨረስ ይችላል ሱቅ ድረስ ግን የመጣው እኔ እዚህ ከሱቅ ስለማልወጣ ነው አጭር ቃል ኦኬ ስለዚህ አንቺን ለማጥቃት ነው እንጂ ደሞ አንዴ እድል ስጭኝ አንዴ አዎ ያንተ ተራ ነው የዛን ቀን አንደኛ ከሰዓት የሄድኩት ተመልሼ ነው የሄድኩት እሺ ለምን ራስክን ችለክ ነበር የሄድኩት ቀን ስሄድ ግን ቤት ተቆለፈብኝ ሂሳብ እየሰራ ነው ውስጥ ላይ ስላልተማመነ ቤት ቆለፈብኝ እሱ ራሱ መጥቶ ማለት ነው እሺ ከሌላ ጋር ሂሳብ እየሰራ ነው ውስጥ ላይ እሱ መጥቶ ቤት ቆለፈብኝ በውስጥ ማለት ነው እሺ ቆልፎብኝ ስለሆነ ግን ከሰዓት ፖሊስ ለማምጣት
ቤቴ ድረስ መጥቼ ልብስ ቀይሬ ተደብድቤ ስለሆነ ደበደቡ አወጣው ማለት ነው። ስለ ደበደቡ ግን መልሼ ሄጄ በፖሊስ ለመክሰስ መልሼ ሄድኩኝ። መልሼ ሰር ግን እሷን አላገኘናትም። እንኳን አይደለም የላፈልገን ማለት ሂሳብ እየሰራን እንዴት እሷን ልፈልገዳለሁ? ምን አድርጋኛለች? እሷን ምን ብላ ይኖራለች? አው በሌላኛው ስልክ በላይ ሄደን እስር ቤት አሳስሬ ሂሳቤን ሊሰጠኝ በቀጣይ ቀን ነው የመጣሁት። ከዛ በኋላ ግን ቀጣይ ቀን ደግሞ ሂጅ ፖሊስ ጣቢያ ሳመለክት ለቀውታል። በዋስ ሊሆን በምን ይሆን አላውቅም፣ ለቀውታል። ከዛ በኋላ ግን ሲመጥ ሂጅ መልሼ ጠየቅኩኝ። ቁጭ በልኛ ፊትህ አይታይም፣ ማማን ፊትህ አይታይም። አሁን እሱ ብቻ ያውራ፣ እሱ ብቻ ሌላ ሰው አያወራም። እሱ ብቻ ያውራ። እንዴ አንቺ ለነገር ነው እንዴ ሌላ ሰው መች አወራ? ራሷን እያወራ ያለው እኛ ሌላ ሰው አልሰማንም። እናዳምጥበት እንዴ ጉድ ፈላ ዘንድሮ። እሺ እኔ የጠየቅኩት ጥያቄ የዛለት የሄድከው እሷን ለማጥቃት ነው ወይ ብዬ ጠየቅኩ። አንተ ደግሞ የዛለት የሄድኩት ሂሳብ ለመነጋገር እና የቀረብኝን ደሞዜን ተሳስቤ ለመቀበል ነው እያልክ ያለከው። ይሄ ነው መልስክ? አዎ ሀቡ ምክንያቱም እሷ ምን አድርጋኛለች? እሷን ለማጥቃትነት ምን ብላኝ? እሺ ምንም እኮ አላለችኝም። እሷ ምንም ስላላደረገችኝ እኔ ልጠይቅ ነው ያልኩት ሂሳቤን። ስለዚህ አሁን ደግሞ ህዝብ ሲነሳብን፣ ህዝብ እኛን ለማጥቃት ሲነሳብን አውቃው እነሱ ደግሞ ተባብረው ተነሱብን። ስለዚህ እኔ ምን አደረኩ? ሰርቼ የምበላ ልጅ ነኝ። በየቦታው እየተንከራተትኩ እዚህ ስደት ያለው አይዲ እንኳን ካንስሌሽን ለመስጠት 13 ቀን የተሰጠው ልጅ ነኝ። ስለዚህ እኔ ምን አደረኩ? ይሄው እህቷለች መቅደስ ትናገር እሷ። እሺ አሁን የመቅደስ ሂሳቤን ስጠኝ ነው ያልኩኝ። እኔ ሂሳብ እንዲሰጠኝ በጠየቁት ሰዓት አሁን እሷን ላለማውጣት የላ መዘዝ በእኔ ምክንያት ማለት ነው። እኔ ምን አደረኩኝ? እሺ ሚስትክን በሄድፎን ካለ ጠይቅኝ ሀቡ። ሌላውን በገዳለው ችግር የለም። ቪዲዮ አብሪ መቅደስ ቪዲዮ ታብራ መቅደስ ነው ደግሞ ሀቡ። እስኪ እሷን ጠይቂያት። የዛን ቀን ተጣልተን እንኳን ደብድበውን እንኳን ምልክ እንትኑን ይዤ የተደበደብኩትን ይዤ እንዳሳሰርኩት እንኳን ታውቃለች። እሷ ራሷ ታውቃለች። አውቃ ነው ዝም ያለችው። ማንን ያሳሰርከው? እሱ ራሱ ፍቅርን ማለት ነው። ማስረጃ አለክ? አዎ አለኝ። አምጣልኛ። በይጄ አምጥቼ ማስረጃውን እሰጥሻለሁ። እንትን ላይ ፖሊስ ጣቢያ ሂጄ ማለት ነው። ምክንያቱም አሁን በሽምግልና ስለተያዘ ለዛ ነው ዝም ያልኩት ማለት ነው። እኔ ጋር የለም ወረቀቱ። ሂድና ወረቀቱን አንተ ላክልኝ። እኔ በማስረጃ ነው ማምነው። መቅደስ ለምንድን ነው ቪዲዮ ማታበራው? ምን እያደረገች ነው መቅደስ? ለምን ቪዲዮ አታበራም? አቡ ውሃ እየጠጣሽ። ኧረ ታዲያ ቁጭ ያለችው እዚህ ጋር እንደ ግድግዳ ፍሬም ተሰቅላ ምንድን ነው የምታደርገው? ለምን አታወራም? ወይ ሚውታናታ ደጋሚ እንደማላስገባት ተወቅ። እሺ ሚውትሽን አብሬና አውሪ። ማለት ነው ሁሉ ሰዓትኛ ቁጭ በሚውት አብሬ ቪዲዮ አብሬ እያልናት እሷ ቁጭ ብላ እንደተሰቀለ የግድግዳ ፍሬም ቀጠሮን እንይዛለን። የሰነድ ማስረጃዎች አሉኝ ምናምን የሚሉ ሰዎች ኮንታክት አድርገውኛል። ስለዚህ መረጃዎቹን ይላኩልኝና ቀጠሮ እንይዛለን። ስለ ጉዳዩ የምኑን መረጃ ስለ ፍቅር ዲዛይን ቀጠሮ ይዘን እዚህ እንገናኛለን። እሺ ግን ቀን ባይራዘም ደስ ይላል ነገ። ምክንያቱም ሌላ ነገር ነው የሚጎነጎን ማለት። ስለዚህ ነገ ቢሆን ደስ ይለኛል። እኔ ጋር ምንም የሚጎነጎን ነገር የለም። እኔ በገንዘብ የምገዛ ምናምን አንቺ ጋር ሳይሆን ሌላ ቦታ ይጎንጎን። ስለ ሌላ ቦታ አያገባኝም። እኔ ግን የሚደርሱኝ የሰነድ ማስረጃዎች አሁን እንልክልሻለን የተባልኩት እውነተኛ ከሆኑ ሀቅን ከማውጣት ወደኋላ የምል ሰው አይደለሁም። እኔ በገንዘብ የምገዛ ሰው አይደለሁም። አሁን እዚህ በኋላ በእኛ ላይ ነው ጥቃት የሚደረገው። ታውቂያለሽ፣ በእኛ ላይ ነው ሌላ ነገር የሚደረገው። ኢማራት ላይ ናችሁ። ምንም አይነት ጥቃት አይደረግም። ኢማራት ላይ አገሪቷ ሙሉ ማንም እስከዛሬ ሲደረግ የነበረውን ስለምናይ ነው አቡ። እስከዛሬ የተደረገውን ስለማይ ነው።
ህግ ያለበት ሀገር ነው። ማንም ምንም ማድረግ አይችልም። ማንም ሰው እናንተን ሊያጠቃ ቢውልዲንጋችሁ ቢመጣ ካሜራ አለ፣ ሴኩሪቲ አለ አይደል? እንዴት ነው የምትጠቁት በእንደዚህ አይነት ሁኔታ? ኢማራት ላይ ኢትዮጵያ ያለ ነው። ካሜራ በካሜራ ነው መንገዱ። ማንንም ጫፍ መንካት አይችልም። እኔ ስለ ግል ሪሌሽንሺፓችሁ አይደለም እያወራ ያለሁት። ስለ ግል ህይወታችሁ ያልከውን ነገር አላመንኩበትም። ለምን? እሷ ስለማስወረዷ ለእኔ ማስረጃ ልካልኛለች። ያንን በአይኔ አይቻለሁ። እኔ ያንን አላቅም ሀቢባ፣ እኔ ያንን አላደረኩም። እኔም ሲጀመር እንደዛ አይነት ሰውም አይደለሁ። አማን ጠብቅ። ይሄ የላከችልኝ ማስረጃ የእሷ ይሁን አይሁን አላቅም። ሌላም ሴት ያስወረደችበት ደም ሊሆን ይችላል። ሌላከች ጀስት ደም ነው የተላከው አልጋ ላይ የፈሰሰ ደም። ያ ደግሞ ማስረጃ ለኔ ሊሆነኝ አይችልም። ሆስፒታል ሄዳ ተጠርጋ ወይ ሆስፒታል ሄዳ ፖርሽን አርጋ ቢሆን የመታወቂያዋ የስሟ ካርዷ ምናምን ማስረጃ ይሆነኛል። እኔ በዶክመንት ነው ማምነው። በሰው ወሬ ፍክር አላምንም። ገባ ካረን? እሺ፣ አመሰግናለሁ። አኩዬ አንዴ ይቅርታ፣ ዲኤን ምርመራ አድርጌ አመጣዋለሁ በስነ ስርዓት ማለት ነው። ከፈለግሽ ችግር የለውም፣ ምንም ችግር የለውም። ለሱ ሐሳብ አይግባሽ። እኔ ፍጹም እኔ ነብሰ እንደዚህ ሆኜ እንኳን ልዋሽ ነግረሽኛል ቅድም አንቺም ማለት ነው። ስለዚህ እሱ ይዋሽ ችግር የለውም፣ ይደብቅ ችግር የለውም። እግዚአብሔር የዘራው ማማን። ቆይ አንድ ጥያቄ አለኝ ጭንቅላቴ ውስጥ የመጣ ይደብቅ። ቆይ አንዴ አማን፣ አንተ ቅድም ያልከው እያንዳንዱ እዚህ ጋር የምንነጋገረው ነገር ላይቭ እኔ አካውንት ውስጥ ይቀመጣል። በፈለኩ ሰዓት ዳውንሎድ አደርገዋለሁ። ገባክ? 90 ቀን ይቀመጣል። አሁን ከ90 ቀን በኋላ ነው የሚጠፋው። ስለዚህ እንዳይጠፋ ቀድሜ ዳውንሎድ አድርጌ ጋላሪ ላይ አስቀምጠዋለሁ። ማንም መካካድ አንችልም። 2 ጊዜ በመጠጥ ነው ተሳስቼ አብሬያት የተኛሁት ብለካል አይደለ? እሺ 2 ጊዜ አብሬያት የተኛከው የት ነው? እዛው ድርጅት ውስጥ ነው ወይንስ ውጭ ወጣችሁ አልጋ ይዛችሁ ነው የተኛችሁት? ይሄን ብቻ ነገር ከዛው ከድርጅት ውስጥ አዛው ድርጅት ውስጥ። እሺ አንተና ብቻችን ጋር ሊሆን ይችላል፣ እዛ ፎቶ ተነስተ ሊሆን ይችላል እንጂ እኔ ብቻዬን እሷ ጋር አልሄድኩም። ሆቴል ከጓደኞች ጋር ምን ታርጋለህ? ሆቴል እኮ ወንድና ሴት ብቻ የሚያድሩበት ክፍል እኮ ነው። አልጋ ክፍል እኮ ነው። ክፍል ላይ እኔ አልሄድኩም፣ እሷ ጋር ክላስ አልሄድኩም፣ ሩም አልሄድኩም። ኦኬ ለማንኛውም እኔ ላወጣጣክ ነበር እንጂ ምንም አይነት ፎቶ ሆቴል ሩም ውስጥ የላትም። ግን እውነቱን ለመናገር ድርጅት ውስጥ ያ ሁሉ ህዝብ ባለበት ውስጥ አብራችሁ ልተኙ አትችሉም። እንዴት ነው ያ ሁሉ ሰራተኛ ባለበት ውስጥ እናንተ አብራችሁ የምትተኙት? እንዴት አጠጣኝ ነው አልኩሽ እኮ ሀቡ፣ አጠጣኝ። ክላስ ስላለው እዛው ላይ እዛ ነው። ሰራተኞቹ ምንም አይሉም። እናንተ ተያይዛችሁ ክላስ ስትገቡ ሌላው ሰራተኛ ጉዳይ ላይ ዝም ይላል። መጠጥ ስላለ ስለጠጣን ምንም አይሉም። በቃ ይተኛሉ በየክላሳቸው። ላውራ ሲስተም ላይ ይኖራል አይደለ? የሆቴሉ ሲስተም ላይ ይኖራል። እኔ የሆቴሉን አመጣልሻለሁ። ደግሞ እሱን መጽሐፍ ቅዱስ ይዞ እንደዚህ ይዞ መማል አለበት። አለኩም ማለት ሳይሆን ማለት ነው። ይምላል። ሁለታችሁም ትማላላችሁ። አንቺ 10,000 ድርሃም ለመስጠቱ አንቺ በቁርአን አልኩ በመጽሐፍ ቅዱስ አንቺ 10,000 ድርሃም እንደሰጠሽው ትምያለሽ። እሱም ደግሞ ከአንቺ ጋር ከ2 ጊዜ ውጪ እሱንም በመጠጥ ተሳስቶ እንዳልተኛ ይምላል። ትምላላችሁ። ከዚህ በኋላ ፈጣሪ እና ደግሞ እኔ ምንም እንዳላስወረድኩኝ ሁሉንም ነገር ጠይቄ እንደገና 2 ጊዜ እንዳላስወረድሽ ይምላል በመጽሐፍ ቅዱስ። በዚህ ተስማማለህ? አማን ሄዳችሁ የሃይማኖት አባት ጋር ትማማላላችሁ። ትስማማለህ በዚህ? እኔ እምላለሁ እሷም ትምላለች። ሁለታችሁም ኦፍ ኮርስ ሁለታችሁም አንተ የምትምላው የሆቴሉንም አቡዬ ይቅርታ የሆቴሉንም ይምላል። እኔ ምክንያቱም ያለ ማስረጃ አይደለም ማስረጃ ስላለ ነው። ችግር የለም። አንዴ ልንገረው። አንተ የምትምለው ሆቴል አብረካት ሄደክ እንደማታቅ በመጠጥ አስክራክ ከ2 ጊዜ በላይ አብረሃት እንዳልተኛክ እንዳላስወረደች እነዚህን 3ቱን ትምልላታለህ። እሷ ደግሞ 10,000 ድርሃም እንደሰጠችክ ትምላለች በመጽሐፍ ቅዱስ። ሁለታችሁም ሄዳችሁ ሃይማኖት አባት ጋር ትምላላችሁ። ስለዚህ እኔ ያለውን ነገር ነግሬሻለሁ። የፍርድ ቤቱን ነገ እልክልሻለሁ። ነገ ተቀብዬ እልክልሻለሁ።
የላግል ያለው ነገር እሷ አትጠይቀኝ፣ ችግር የለውም። በቃ የእሷን ጉዳይ ነገርኩህ እኮ ፈጣሪ ይፈርዳል። ሄዳችሁ የሃይማኖት አባት ጋር ሁለታችሁም በመጽሐፍ ቅዱስ ትምላላችሁ። ነግሬ ካለው የምትምልበት ምክንያት አንደኛ ሁለት ጊዜ ብቻ ነው አብሬያት የተኛሁት፣ እሱንም በመጠጣት ሳስታኝ ነው እንጂ ፍቅረኛ አይደለችም። ሁለተኛ ሆቴል አብሬያት ሄጄ አላቅም፣ እዛው ድርጅት ውስጥ ነው አብረን የተኛ ነው። ሶስተኛ አላስወረደችም እቺ ሴትዮ ብለክ እነዚህን ሶስቱ መጽሐፍ ቅዱስ ይዘህ ትምላለህ አባ ጋር ሄደክ። እሷም ደግሞ አባ ጋር መጽሐፍ ቅዱስ ይዛ በፊት ለፊት አብራችሁ ሄዳችሁ 10,000 ድርሃም እንደሰጠችክ ትምላለች። ከዛ በኋላ ፈጣሪ ይፈርዳል። እኛ ደግሞ እየኖርን እናያለን። ፈጣሪ ፍርዱን ያሳየናል ባይናችን። ኦኬ ከማለች ብለካል። በመጽሐፍ ቅዱስ ደፋ ከማለች እኔ 10,000 ድርሃሙን ሰጣታለሁ ብለካል አይደል? ኖ እኔ እምላለሁ። ከዛ በኋላ በግ እንሄዳለን። እንዴ እኔ ያልበላሁት እኔም እየሷ አምላክ ነው የምትምለው ታዲያ ልትሰጣት አይደል እንዴ? ለምን ነው ታዲያ እሷ በመጽሐፍ ቅዱስ የምትምልልህ? ሚውት ነክ ወይኔ ራሴና ታርጌ እኔ ብምል እኮ እምምለው እኮ ስላልሰጠችኝ ነው አይደለም? እኔ ታዲያ እኔ እምምዬ እሷ ምላ እና ታዲያ እኔ ዝም ብዬ ልከፍል ነው እንዴ? እሺ በቃ ችግር የለም ተማማሉ ሂዱና የፍቅር ዲዛይንን ጉዳይ ግን ካንተ የምፈልገው አንደኛ አሳሰርኩበት ያልከውን ወረቀት፣ ሁለተኛ ፍርድ ቤት የከሰስክበትን ስለ ደሞዝክ ላክልኝ። ሌሎችም እንልካለን ዶክመንት ማስረጃ ሰነድ ማስረጃ አለን ያሉ ሰዎች ኮንታክት አድርገውኛል። እነሱም ይላኩ፣ አንተም ላክ። ለማስረጃው እውነተኝነት አረጋግጬ ቀጠሮ ነገ እንገናኛለን። እስከ ነገ መረጃውን ከላክልኝ ነው ነገ የምንገናኘው። ገባህ? ሐቁን ለማውጣት እሺ ምንም ችግር የለም። እናያለን። በማረጃና በመረጃ የሰው ምስክር አንፈልግም። የዶክመንት ማስረጃ ነው የምንፈልገው። ሰው በል የተባለውን ይላል። እኔ በሰው ምስክር አላምንም፣ በዶክመንት እንጂ። ጨርሰናል። ተማማሉ። እናንተ ተቀጣጠሩና ተማማሉ። መቼ ነው የምትማማሉት? እኛም ስራችንን እንስራበት። እየገቡ ህዝብ ሁሉ ሌባ ሌባ የሚለውን ያቆሙልን፣ ተናገሪልን። ከዛ በተረፈ ደግሞ ጎንደርን ተሳድባ ከሆነ ደግሞ እሷ እኔ በሷ ስም ይቅርታ አላለሁ። ምክንያቱም እንዲሰደብም ስለማልፈልግ ማለት ነው። ዋን ሰከንድ እሱን የምናገረው መረጃውን አምጥተክ የእውነት ደሞዝ እንዳልተሰጠክ የከሰስክበትን ወረቀት አምጥተህ ባይኔ ሳይ የዛኔ ሀቅ እንዳለክ ተናግሬ ህዝቡ ስራህን እንድትሰራ ሌባ ሌባ ብሎ መጽሐፉን እንዲያቆም እናገራለሁ። መጀመሪያ መረጃው ነው። እሺ አቦስ፣ እናመሰግናለን። ቻው